ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕ እና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን ምን ሆኛለሁ ይህ ያንቺ ታሪክ ነው ከተሰኘው ከትዕግስት ዋልተ ንጉስና ቴዎድሮስ ተክለሐረጋይ ከጻፉት መጽሐፍ ውስጥ ያገኘነውን ከባዱ የልጅነት ጉዞ የተሰኘው ምዕራፍ ወደ እናንተ እናደርሳለን። ይህ ታሪክ እጅግ አስደንጋጭና አሳዛኝ ታሪኮችን የያዘ በመሆኑ አድማጮች በተረጋጋ መንፈስ እንዲከታተሉትና ለሕይወት የሚጠቅሙ ቁም ነገሮችን እንዲጨብጡበት እንጠይቃለን። ትረካውን ማድመጥ ሲጀምሩ ቪዲዮውን ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። እስከ ትረካው ማብቂያ ድረስ አብራችሁ ቆዩ። ወደ ምድር ስንመጣ ካለቀስንበት ቅጽበት ጀምሮ የመጀመሪያዎቹ ወራቶች አሳቢው የአንጎል ክፍል እድገቱ እስከሚጠናቀቅበት ድረስ በሰው ልጅ ስብዕና ግንባታ ሂደት ውስጥ በጣም ጠቃሚ ናቸው። በጨቅላ ዕድሜ ማለትም እስከ 3 ወር ዕድሜ ድረስ ሕፃኑ መብላትና መተኛት ነው ትልቁ ስራው። በዚህ ዕድሜ እንድንተነፍስ፣ እንድናሸት፣ ልባችን እንዲመታ የሚያደርግ እንጂ እንድናስብና እንድናመዛዘን የሚያደርገው የአንጎል ክፍል ገና ነው። ከ3 ወር በኋላ ግን ስሜታዊ የአንጎል ክፍል ማደግ ይጀምራል። ይህ ማለት የሕፃኑ ስሜታዊና ማህበራዊ እድገት መሰረት የሚጣልበት ነው። ለዚህም ነው በሕፃንነት የሚከሰቱ የአእምሮ ጠባሳዎች በልጁ ስሜትና ማህበራዊ እድገት ላይ ትልቅ ሚና አለው የምንለው። በአጠቃላይ ስሜታዊና ምክንያታዊ የአንጎል ክፍል ሰው እንድንሸት የሚያደርጉን ክፍሎች ናቸው። በመጀመሪያዎቹ 5 ዓመታት የሚኖረው የህይወት ገጠመኝ በልጁ ወደፊት ህይወት ላይ ወሳኝነት አለው። ምክንያቱም ልጁ የሚያስበው በጥቁርና ነጭ መልኩ ስለሆነ አባቴ አይወደኝም፣ ምክንያቱም እኔ ተወዳጅ ልጅ ስላልሆንኩ። በዚህ ጊዜ ውስጥ ሕፃኑን የሚቀበል ወላጅ ወይም አሳዳጊው በሕፃኑ ወደፊት ላይ ወሳኝነት አላቸው። መቼም ምሉእ የሚባል ወላጅነት የልጅ አስተዳደግ የለም። ስለ አስፈላጊነት እንጂ ምልኡልነት አይደለም የምናወራው። ልክ እንደ መሬት ማዳበሪያ፣ ውሃ፣ አየር፣ ምርጥ ዘር ሲሟላለትና እንደ ነገሩ ሲዘራ ማለት ነው። በሁለቱም መንገድ ዘሩ ይበቅላል፣ ግን እኩል አይሆንም። ልጅም ከተወለደ ያድጋል፣ ግን እኛ የምንፈልገው ስለተወለደ የሚያድግ ልጅ አይደለም። ለመሬት ማዳበሪያ እንደሚያስፈልገው ሁሉ ለልጁ ምንድነው የሚያስፈልገው? በጣም ቀላል ይሆኑ ምንም ገንዘብ የማያስወጡ ፍቅር፣ ድጋፍ፣ እንክብካቤ፣ መወደድ፣ መነካት፣ መታቀፍ ነው የሚፈልጉት። ከዚያ ደግሞ ቤት ውስጥ ያለው አየር ሰላማዊ መሆኑ። በታመመ ቤተሰብ ውስጥ ማደግ ትልቁ ችግር እነዚህን ያሳጣል። ቤተሰብ ልጁን ሰላማዊ አድርጎ ከማሳደግ ቅድሚያ የሚሰጠው አንድ ነገር አለ ማለት ነው። ወላጆች ትኩረታቸው ጸብና ጭቅጭቃቸው ላይ ሊሆን ይችላል። የኢኮኖሚ ጉዳይ ወይም ቤት ውስጥ የታመመ ሰው ላይ ሊሆን ይችላል ትኩረታቸው። ልጁ በስሜት እንዲያድግ ከሚያደርገው ነገር አንዱ የቤተሰብ አባልን፣ ወላጅን ወይም ታላቅን ሞዴል ማድረግ ነው። ማንም ወላጅ ልጅን ለመጉዳት ብሎ የሚያበላሸው አስተዳደግ የለም። ችግሩ ግን እነሱም ወላጆች ራሳቸው በታመመ ቤተሰብ ውስጥ አድገው ሊሆን ይችላል። ከታመመ ቤተሰብ ስትመጣ የታመመ ልጅ በስብዕና የማፍራት ዕድልህ ሰፊ ነው። በዚህ ሂደት ውስጥ አንዱ ትልቅ ችግር ልጅ ብቻ ሳይሆን ወላጅም ከታመመ ቤተሰብ መምጣቱን አለማወቁ ነው። የዚህ ምዕራፍ ዋና ዓላማ በቤተሰብ መካከል የሚደረግ የተዛባ ግንኙነት ልጆች ላይ፣ ልጆቹም አድገው በማህበረሰብ ውስጥ የሚኖራቸውን የተዛባ ድርሻ ማሳየት ይሆናል። በታመመ ቤተሰብ ውስጥ ማደግ ፈተና ነው። ፍቅር፣ ትኩረት፣ መደመጥ የምግብ ያህል ይርበናል። ቤተሰብ ለኛ ጊዜ የለውም። ምናልባት በአደንዛዥ ዕፅ ተይዟል። ቤት ውስጥ ቀን ተቀን የሚደበድብ ወንድም ወይም እህት፣ አክስት ወይም አጎት ይኖራሉ። አንደኛው ወይም ሁለተኛው ወላጅ የአእምሮ እክል ሊኖርበት ይችላል። እንደ ችግሩ አይነት ስሜትም ይቀያየራል። አሳዳጊ ራሱ የተሸከመው የልጅነት የአእምሮ ቁስል ይኖረዋል። ወላጆች ከመጠን ባለፈ በሃይማኖት ውስጥ ጠልቆ በመቅረት የልጆችን ፍላጎት ከፈጣሪ አይበልጥም በማለት ረስተውታል። እዚህ ቤተሰብ ውስጥ የልጅ አካላዊና ስሜታዊ ፍላጎቶች አይሟሉም። በታመመ ቤተሰብ ውስጥ ቤተሰብ ለልጁ እንዴት ማሰብ፣ ፍላጎቶቹን ማስተናገድ፣ ከሰዎች ጋር መቀላቀል እንዳለበት ሚና ተሰጥቶታል። ልክ እንደ መድረክ ወይም ቴሌቪዥን ድራማ በዚህ ቤተሰብ ውስጥ ሚና አለን።
አንድ ድራማ ውስጥ የሚጫወት ተዋናይ የተሰጠውን ሚና በደንብ ካልተጫወተ ቦታውን ሊነጠቅ እንደሚችል ሁሉ በታመመ ቤተሰብ ውስጥም ልጆች ሚናቸውን ካልተወጡ ከባድ ችግር ይፈጠራል። የቤተሰብ ምክክር ባለሙያ የሆነችውና በቤተሰብ ምክክር ሙያ ላይ በቀዳሚ ስፍራ የምትቀመጠው ቨርጂኒያ ስቴር እንዲህ ብላ ነበር። የሰው ልጅ ወደ ምድር ከመጣ በኋላ በቤተሰብ ውስጥ በሚኖረው የእርስ በእርስ ግንኙነት ከሌሎች ጋር የሚኖረው ግንኙነት ላይ ትልቅ ሚና አለው ብላለች። ልጁ ዓለምን የሚያየው ከዓለም ጋር የሚወዳጀው ከቤተሰቡ ጋር ባለው ግንኙነት ልክ ነው። ባለፉት ዓመታት ውስጥ ብዙ የሥነ ልቦና ባለሙያዎች ስለታመመ ቤተሰብ ጽፈዋል። የአቅማቸውን ያህል አስተዋጽኦ አድርገዋል። ምክንያቱም ቤተሰብ በልጆች ሁለንተናዊ እድገት ላይ ትልቅ ድርሻ ስላለው ነው። በታመመ ቤተሰብ ውስጥ ልጆች የሜዳሊያ ልጅ፣ ተሸካሚው ልጅ፣ የጠፋው ልጅ፣ የተቀባው ልጅ፣ አስታራቂው ልጅ፣ ሞግዚቱ ልጅና ብርቅየው ልጅ ይባላሉ። ልጆች ሁለት ወይም ከዛ በላይ ሚና ሊኖራቸው ይችላል። በቤተሰብ የተሰጣቸው ሚና እስከ አዋቂነት ዕድሜ ሊከተላቸው ይችላል። ነገር ግን በታመመ ቤተሰብ ውስጥ ያደጉ ልጆች በሙሉ በቤተሰቡ የተሰጣቸው ሚና እስከ ሕይወት ፍጻሜ ድረስ ይከተላቸዋል ማለት ግን አይደለም። የሜዳሊያ ልጅ። እነዚህ ልጆች የተሰጣቸው ሚና ሜዳሊያ ማምጣት ነው። ማለትም በአንዱ ነገር የተካኑ መሆን አለባቸው። በትምህርት፣ በስፖርት፣ በስነ ምግባር፣ በሃይማኖት፣ ብቻ እነዚህ ልጆች የቤተሰቡን ስም በኩራት ማስጠራት አለባቸው። ከነዚህ ሁሉ ነገሮች በላይ የሆነ ሚና አላቸው። እሱም የቤተሰቡን ምስጢር መጠበቅ ነው። ከነርሱ መልካም ስምና ዝና የቤተሰቡን ክብር ከፍ ማድረግ። የቤተሰቡ ክብር ከፍ አለ ማለት ደግሞ ማንም ሰው የቤተሰቡን ምስጢር አያውቅም ማለት ነው። ስህተት ከሰሩ ማለትም ቤተሰብ የሚፈልገው ሜዳሊያ ካላመጡ ከቤተሰብ ሊያገኙት የሚገባቸው ፍቅርና ትኩረት አይሰጣቸውም። አባት ወይም እናት ለቀናት ወይም ለወራት ሊዘጓቸው ይችላሉ። መደመጣቸው ይቆማል። በአጠቃላይ ክብራቸውን ይነጠቃሉ። ለቀናት ወይም ለወራት ልጆቻቸውን በማክረፍ የሚቀጡ ወላጆች አሉ። ከነዚህ ቤተሰቦች ውስጥ የአንዱን ደንበኛዬን ታሪክ ልንገራችሁ። ይህ ደንበኛዬ በአፍላ ወጣትነት ዕድሜ ክልል ላይ ነው የሚገኘው። በትምህርቱ አንደኛ መውጣት እንዳለበት ነው የሚነገረው። ምክንያቱም በሱ ድል የወላጆቹ የትዳር ችግር ይደበቃል። ነገር ግን አንድ ቀን ይሄ ልጅ የአንደኝነቱን ሜዳሊያ ክብር አጥቶት መጣ። በዚህም ምክንያት አባት ልጁን 3 ወር ሙሉ ዘጋው። አባትየው ልጄን የዘጋሁት እሱን ለማስተማር ብዬ ነው የሚለው ወይም የሚያስበው። የዚህ ቤተሰብ እውነታ ግን ሌላ ነው። የወላጆቹ ጥልና ጭቅጭቅ የሚደበቀው በልጁ ስኬት ነው። በምክክር ጊዜ ከደንበኛ አባት ጋር በነበረኝ ቆይታ የነገሩኝ ለሱ ብዬ ነው ብዙ የህይወት ውጣ ውረድ ውስጥ የገባሁት። በትዳሬ ደስተኛ ባልሆንም ለልጆቼ ብዬ መኖር መርጫለሁ ነበር ያሉኝ። በእርግጥ ለልጆቻቸው ብለው ብዙ መስዋዕትነትን የሚከፍሉ ወላጆች ይኖራሉ። ነገር ግን በታመመ ቤተሰብ ውስጥ ልጆች ፍቅር፣ ትኩረትና እንክብካቤ የሚያገኙት ሜዳሊያ እስካመጡ ድረስ ብቻ ነው። ለልጆች የሚሰጥ ፍቅር በነገሮች ላይ ማለትም በትምህርት ውጤታቸው፣ በባህሪያቸው፣ በውበታቸው ላይ የተመረኮዘ መሆን የለበትም። ልጅ እንዲሁ መወደድ አለበት። እንዲሁ መወደድ አለበት ስንል ግን ልጁ መስመሩን ሲስት ወይም ሲያጠፋ ወላጅ ዝም ብሎ መመልከት አለበት ማለት አይደለም። ወላጅ ልጁን የመምራትና ሲያጠፋ የመገሰጽ ኃላፊነት አለበት። እዚህኛው ቤት ውስጥ ግን እንደዚህ አይደለም። ሁሉም ነገር ዋጋ አለው። ሜዳሊያው ከመጣ የልጁ አካላዊና ስሜታዊ ፍላጎቶች ይሟላሉ። ካልመጣ ግን አይሟሉም። አንድ ደንበኛዬም ቤተሰብ ውስጥ የተሰጣት ሚና አለ። በትምህርት ከፍተኛ ውጤት ማምጣትና በስነ ምግባር ስሟ የሚነሳላት ልጅ መሆን። ይሄ ሁሉም ቤተሰብ የሚመኘው መልካም ባህሪ ሊሆን ይችላል። እዚህኛው ቤተሰብ ግን ነገሩ ይለያል። ወላጆቿ ከክፍሉ አንደኛ እንድትወጣ ነው የሚፈልጉት። ታዲያ ይሄ ምን ችግር አለው ልትሉኝ ትችላላችሁ። ችግሩ አንደኛ እንድትወጣ መፈለጋቸው ሳይሆን ሜዳሊያውን ካላመጣች የሚሰጡትን ፍቅር ማቆማቸው ላይ ነው። ያቆሙታል። እናት ደግሞ ልጇን ለወራት ያህል ልታኮርፋት ትችላለች። ደንበኛዬ በሰፈር ውስጥ ጨዋ ተብለው ከሚጠሩት ውስጥ አንዷ ናት። ቤተሰብም በዚህ በጣም ኩራት ይሰማዋል። ጨዋነት እኮ መጥፎ ሆኖ አይደለም። ነገር ግን የደንበኛዬ ቤተሰቦች ችግር ልጃቸው ስህተት እንድትሰራ አለመፍቀዳቸው ነው። የሰው ልጅ ምሉዕ አይደለም፣ የሚሳሳት ፍጡር ነው። የወላጅ ትልቁ ሚናው ደግሞ ልጁን መረዳት ነው። ሰው ፍጹም እንዳልሆነ ተረድቶ ልጁን መረዳት ነው። ልጅ ሁልጊዜ እኛ የፈለግነውን ነገር ብቻ አይሰራም። ላይሰማንም ይችላል፣ ግራ ሊያጋባንም ይችላል። ነገር ግን የምንሰጠውን ፍቅር መቀነስ የለብንም።
ተሸካሚው ልጅ። በታመመ ቤተሰብ ውስጥ ቤተሰቡ ስሜቱን ሁሉ የሚያራግፍበት ልጅ አለ። ሚናውም የቤተሰቡን ንዴት፣ ጭንቀት፣ ግራ መጋባትና ውድቀት ማራገፊያ መሆን ነው። እዚህ ቤተሰብ ውስጥ ወላጆች ብቻ ሳይሆኑ ሌሎች የቤተሰብ አባላትም ወንድም፣ እህት፣ አጎት፣ አክስት ሊሆኑ ይችላሉ እዚሁ ልጅ ላይ ስሜታቸውን የሚያራግፉት። ስለዚህ ልጅ ማንም ግድ አይለውም፣ ሁሉም ይጮህበታል። ይህንን ልጅ ተሸካሚው ልጅ ብለን እንጠራዋለን። ምክንያቱም የቤተሰቡን ቁጣና እርግማን ይሸከማል። የሚሸከመው ደግሞ በጥፋቱ ብቻ አይደለም። የቤተሰቡ አባላት ማድረግ ያቃታቸው ወይም ያልተሳካላቸው ነገር በሙሉ የልጁ ኃላፊነት ይሆናል። ባጭሩ የዚህ ልጅ ሚና የቤተሰቡን መጥፎ ስሜትና ምሬት መሸከምና መወቀስ ነው። ስለ ሁሉም ነገር ጥፋቱ የሱ ነው። የኑሮ ውድነት፣ የመስሪያ ቤት ችግር፣ የትዳር ቀውስ፣ በቃ ሁሉም ችግሮች የልጁ ጥፋት መስሎ ይታያል። ልጁ ይወቀስበታል፣ ይገረፍበታል፣ ይንቋሸሽበታል። የሚሸከመው ልጅ ለመስዋዕትነት የሚቀርብ ልጅ ነው። ሁሉንም ነገር ነው የሚሸከመው። የእናንተን ንዴት፣ ኃይል፣ ጥፋት ሁሉ የተሸካሚው ልጅ ድርሻ ነው። ታራግፍበታለህ፣ ይሸከማል። በኦሪት ጊዜ የመስዋዕት ድንኳን አለ። በግ ይታረዳል። በበጉ ደም የሕዝቡ ሁሉ ኃጢአት ይስተሰርያል። በኋለኛው ዘመን የመጣው ክርስቶስ የተባለው መስዋዕት ማለት ነው። ያ በግ የሁሉንም ኃጢአት ነው የሚወስደው። ተሸካሚው ልጅ የአባቷንም የባለዋንም ኃጢአት ትወስድና ራሷን የጥፋቶቹ ሁሉ ተጠያቂ ታደርጋለች። በራሷ ታፍራለች። ከዚህ ለመውጣት አቅም እንደሌላት ሆኖ ይሰማታል። ባሌ ደጋግሞ የሚደበድበኝ በኔ ጥፋት ነው፣ እኔ መስተካከል ስላልቻልኩ ነው ደጋግሞ የሚደበድበኝ ብላ ነው የምታምነው። በምንም ነገር ላይ እኔ ተጠያቂ አይደለሁም አትልም። እንደሱ እንዳይሆን ኃይሏ ቀድሞውኑ በሌሎች ተወስዷል። እዚህ ቤት ውስጥ ልጆች ጓደኛዬ የሚል ማዕረግ ተሰጥቷቸዋል። ማለትም የቤተሰብ የቅርብ ምስጢር ተካፋይ ናቸው። እናትና አባት ሁሉንም ጉዳዮች ይነግሯቸዋል። ማወቅ የሚገባቸውንም የማይገባቸውንም ይሰማሉ። በእርግጥ ወላጅና ልጅ ሊቀራረቡ አይገባም ማለት አይደለም። ነገር ግን ቅርርቡ ልጆች ሁሉንም ነገሮች ሊሸከሙ አይደለም። ተሸካሚው ልጅ በታመመ ቤተሰብ ውስጥ የወላጅን ምስጢር ጠንቅቆ ያውቃል። ነገር ግን ወላጆች በየዕለቱ የሚናገሯቸውን ነገሮች ልጆች ላይ ዓለምን የሚያዩበትን መነጽር እንደሚቀይር አይረዱም። በታመመ ቤተሰብ ውስጥ ከትዳር ውጭ የሚደረግ ግንኙነት የተለመደ ሊሆን ይችላል። ስለተፈጠረው ግንኙነት ልጆች ልቅም አድርገው ያውቃሉ። ምክንያቱም ይነገራቸዋል። የአንድ ደንበኛዬን ታሪክ ልንገራችሁ። የደንበኛዬ አባት ከትዳር ውጭ ይሄዳል። እናቷ የተፈጠረውን ችግር አውቀውታል። ነገር ግን መናገር አልፈለጉም። ምክንያቱም ከተናገሩ ትዳሩ ሊፈርስ ነው። ትዳሩ ከፈረሰ ሰዎች ሊሰሙ ነው። ሰዎች ያወቁ ማለት ደግሞ የበታችነት ይሰማቸዋል ማለት ነው። በዚህ አጋጣሚ ልነግራችሁ የምፈልገው አንዳንድ ሰዎች ትዳር ውስጥ የሚዘልቁት ከበታችነት ስሜት ለመዳን ነው። ትዳሩ ጭምብል ነው። ውጤታማ፣ ደስተኛ፣ ሰላማዊ መሆንህን ለውጭ ሰው የሚነግርልህ ጭምብል ነው። ወደ ደንበኛዬ ታሪክ ልመለስ። እናቷ የውጭ ሰው ከሚሰማ ብላ በውስጡ ያዘችው። ነገር ግን አልቻለችም። ስለዚህ ለደንበኛዬ መንገር ጀመረች። ደንበኛዬ በወቅቱ ዕድሜዋ 13 ዓመት ነበር። አስበው፣ የ13 ዓመት ልጅ ከትዳር ውጭ ስላለ ግንኙነት ስትሰማ። ስለ አባቴ ኃጢአት የማልሰማበት ጊዜ የለም። በየጥቃቅን ነገሮች ታነሳዋለች። ቴሌቪዥን ሲከፈት ድራማ ወይም በራዲዮ የሚዋደዱ ሰዎችን ታሪክ ከሰማች ስለ አባቴ ማውራቱን ትጀምራለች። ቤት ውስጥ የሚፈጠሩትን ችግሮች በቀጥታ ከአባቴ ጋር ነው የምታገናኘው። ለምሳሌ ደብተር አለቀብኝ ስላት አባትሽ አዲስ ኮረዳ ያሽኮረምማል፣ ታዲያ ለምን እሱን አትጠይቂውም ትለኛለች። መልሳ ደግሞ የምነግርሽን ነገር ለማንም ትንፍሽ እንዳትይ፣ ይሄ የቤተሰባችን ምስጢር ነው ትለኛለች። በቃ እኔ የሷ የስሜቷ ማራገፊያ ነኝ። እሷ እንደ ልቧ ታወራለች፣ እኔ ደግሞ በውስጤ ይዤ እኖራለሁ። እኔን ለማጽናናት ይሁን ብቻ ይህንን ሁሉ የምነግርሽ ምስጢረኛ ስለሆንሽ ነው ትለኛለች። እኔ የእናቴ ምስጢረኛ መሆን አልፈልግም፣ እንደ ልጅ መሆን ነው የምፈልገው። ትልቅ ከሆንኩ በኋላ በነበረኝ ግንኙነት ውስጥ እናቴን አያታለሁ። የእናቴን ሕይወት የምደግመው ይመስለኛል። እናቴ ደስተኛ አልነበረችም፣ እኔም እንደዚያው። የገባሁበት ግንኙነት እንደማይጠቅም እያወኩኝ ግንኙነቱን እቀጥላለሁ። በመጨረሻም ወንዶቹ ትተውኝ ይሄዳሉ አለችኝ። በነገራችን ላይ ይህቺ ደንበኛዬ የመጣችበት ጉዳይ የፍቅር አጋሯ ወፍረሻል፣ ካንቺ ጋር መሆን ጨነቀኝ ብሏት ነው። አንድ ደንበኛዬ ደግሞ በልጅነቴ ነው አባትና እናቴ የተለያዩት። ለዚህ ምክንያቱ ደግሞ
እናቴ ከትዳሯ ውጪ ከሌላ ወንድ ጋር በመሄዷ ነው። ከተለያዩ በኋላ እኔ አባቴ ጋር ቀረሁ። ታዲያ አባቴ የከፋው ቀን የእናቴን በደል እኔ ላይ ያወርደዋል። መጨረሻሽ እንደ እናትሽ መሆን ነው ይለኛል። የእናቴን በደል እኔ እሸከማለሁ። ሰዎች ለጥፋታቸው ኃላፊነት መውሰድ አለባቸው። ኃላፊነት መውሰድ ከራስ ጋር ሆነ ከሌሎች ጋር ያለንን ግንኙነት በጣም ጠቃሚ ያደርገዋል። ለስህተታችን ኃላፊነት መውሰድ ለራሳችን ያለንን ክብር ይጨምራል። ሕይወታችንን ለመቆጣጠር ይረዳናል። እንዲሁም የአእምሮ ጤናችንን የተሻለ ያደርገዋል። ነገር ግን ኃላፊነት መውሰድ ማለት ሥራ አለው። እንዲሁ ዝም ብሎ የሚገኝ ነገር አይደለም። ከስህተት ጋር መጋፈጥንና ስህተትን መቀበልን ይጠይቃል። ለታመመ ቤተሰብ ኃላፊነት መውሰድ ማለት በጣም ከባድ ነገር ነው። ምክንያቱም ለነሱ ኃላፊነት ማለት የጥፋተኝነት ስሜት ነው። የጥፋተኝነት ስሜት ደግሞ ጸጸትን ይወልዳል። ከባድ ጸጸት፣ ጸጸቱን ተከትሎ ከባድ የበታችነት ስሜት። ለዚያም ነው የታመመ ቤተሰብ አባል ከዚህ ከባድ ስሜት ለመሸሽ ሲል በውስጡ የሚሸከመው ልጅ የሚፈልገው። የዚህ ልጅ ሚና መሸከም ነው፣ ብዙ መሸከም። ለምን ብሎ መጠየቅም አይችልም። የእሱ የሥራ ድርሻ መሸከም ነው። በሸክሙ ብዛት ማንነቱ ጠፍቷል። እሱም ያውቀው የእሱ ፍላጎት ቦታ እንደሌለውና ስህተት ብቻ እንደሚሠራ ነው። በዚህ ቤተሰብ ውስጥ ልጅ አንድ ነገር ይማራል። ወላጆቹ ስሜታቸውን ካራገፉ በኋላ ጥሩ ስሜት ሲሰማቸው ያያል። በትንሽ አእምሮ እንዲህ ብሎ ማሰብ ይጀምራል። እናትና አባቴ ከተቆጡ በኋላ ጥሩ ስሜት ይሰማቸዋል። ይህ ማለት እኔ መጥፎ ልጅ ነኝ። ስለዚህ የኔ ማንነት መጥፎ ነገር ብቻ ነው። መጥፎ ነኝ ብሎ የሚያስብ ሰው ድርጊቶቹ ወደ መጥፎ ሊያመዝኑ ይችላሉ። አንዳንድ ወላጆች እንዲህ ሲሉ ይደመጣል። እንደ ጉር ነው የምቀጠቅጠው፣ እሱ ግን እንኳን ሊሻሻል ጭራሹኑ ባሰበት ይላሉ። ልጃቸው የተሰጠውን የጥፋተኝነት ስም ተቀብሎ መኖር ጀምሯል ልንል እንችላለን። ወላጅ የተረገመ የማይረባ ቆሻሻ እንደሆነ አድርጎ ይነግራል። እሱም ይህንን ማንነት ተላብሶት መኖር ይጀምራል። ደጋግሞ ያጠፋል፣ ስህተቱንም ይደጋግመዋል። በምክክር ሙያ ዘርፍ ውስጥ ስልጠና ከወሰድኩባቸው ውስጥ አንዱ EMDR ይባላል። EMDR በዓለም አቀፍ ጤና ድርጅትና በአሜሪካ ስነ ልቦና ማህበር እንዲሁም እንግሊዝ ሀገር የሚገኘው ሀገር አቀፍ ጤናና እንክብካቤ የሚያደርግ ተቋም ድህረ አእምሮ ቁስለት፣ ጭንቀት፣ ድባቴ፣ ሱስና ሌሎች የአእምሮ እክሎችን ለማከም ጠቃሚ መሆኑን ገልጿል። ከደንበኛዬ ከአስመረት ጋር አብረን በቆየንባቸው ጊዜያት ውስጥ የተጠቀምኩበት EMDR እና ኢጎ ስቴት ስታቢላይዜሽን ነበር። EMDR ከሚረብሸን ነገር ተነስቶ የኋላ ታሪክን ያያል። ችግሮች ሲያጋጥሙን የዛሬ ብቻ ይመስለናል። ነገር ግን ትላንትና የረበሸንና ማስታወስ የማንፈልገው የተጠራቀመ ስሜት ምክንያት ፈልጎ ሊዘረገፍ ይችላል። ወይዘሮ አስመረት በህይወቷ የገቡት ወንዶች ሁሉ አማሯት ነው የመጣችው። ስሜቷ በጣም ተረብሿል። እሷ እንደምትለው ከሆነ ወንዶቹ ናቸው ህይወቷን ምስቅልቅሉን ያወጡት። ወንዶቹ ብቻ ሳይሆኑ ልጅነቷም ፈተና አለው። በታመመ ቤተሰብ ውስጥ ማደግ የተሸካሚ ልጅ ማንነት እንዲኖራት አድርጓታል። ልጅነቴን ሳስበው ሰውነቴን ይወረኛል። እንዴት ተወጣሁት እላለሁ። ቤት ውስጥ 4 ልጆች አለን፣ 3 ወንዶች፣ እኔ ብቻ ሴት። እናቴ ወንዶቹን ትወዳቸዋለች፣ ፍቅር ትሰጣቸዋለች። ለእኔ ግን ተቃራኒው ነው። የቤት ውስጥ ሥራ በሙሉ የምሰራው እኔ ነበርኩ። ለቤተሰቡ ወጥ እሰራለሁ፣ ልብስ አጥባለሁ፣ ቤት አጸዳለሁ። ብቻ ሁሉም ነገር እኔ ትከሻ ላይ ነው። ገና በ11 ዓመቴ ስለ ጤፍ ማለቅ እጨነቃለሁ። ይህ ሁሉ ግን እናቴን አያስደስታትም። ከሥራው በላይ የሚከብደኝ የሷ ወቀሳ ነበር። እኔ ባልወለድ ኖሮ አባቴ ጥሏት እንደማይሄድ ትነግረኛለች። እናቴ እንደነገረችኝ ከሆነ አባቴ ተጨማሪ ልጅ እንዳትወልጂ ብሏት በመሃል እኔ ተጸነስኩኝ። ከዚያም ነገሩ ሁሉ ተገለባበጠ። አባቴም በንዴት ቤቱን ጥሎ ሄደ። እናቴ እኔን ለማስወረድ ብዙ ጥራለች፣ መድኃኒት ጠጥታለች። እኔ ግን አለሁ። ይሄ እናቴን ያናድዳታል። በጣም ትመታኛለች፣ ፊቴን ትቧጭረኛለች። ወንድሞቼን ግን ታቅፋቸዋለች፣ ትስማቸዋለች። ለእናቴ ሕይወት ፈተና እንደሆንኩኝ ይሰማኛል። በልጅነቴ ፈጣሪ እንዲወስደኝ ለምነው ነበር። እሱ ግን አልሰማኝም። ቤት ውስጥ ለሚፈጠሩት ችግሮች በሙሉ ተጠያቂዋ እኔ ነኝ። ወንድሞቼ ለምን ምግብ አልበሉም? ተጠያቂዋ እኔ ነኝ። እነሱም የሚወቅሱት እኔን ነው። ማንነቴ የተቃወሰብኝ ገና በልጅነቴ ነው። እኔ ማን ነኝ እላለሁ። እናቴ የማትወደኝ፣ ወንድሞቼ እንደ እህት የማይቆጥሩኝ፣ እኔ ማን ነኝ? የአስመረት እናት በትዳሯ ውስጥ ለተፈጠረው ውዝግብ ኃላፊነት መውሰድ አቅቷታል። ኃላፊነት መውሰድ ማለት እውነቱን መጋፈጥ ነው። እሱ ደግሞ ህመም ነው፣
ትልቅ ስቃይ። ለዚያም ነው የአስመረት እናት ይህንን ስቃይ ከመጋፈጥ ይልቅ ልጇ ጫንቃ ላይ ማራገፍ የመረጠችው። እንዲህ አይነቱ ልምምድ ውስጥ የገባን በርካታ ወላጆች አለን። እውነታውን መጋፈጥ አቅቶን ለልጆቻችን ችግሮቻችንን ያሸከምን። የጠፋው ልጅ። በታመመ ቤተሰብ ውስጥ መደመጥ ከባድ ነገር ነው። ምክንያቱም ሁሉም የቤተሰብ አባል በራሱ ጉዳይ ተጠምዷል። ወይም ከልጆች ፍላጎት ይልቅ ቅድሚያ የሚሰጠው የቤተሰብ አባል አለ። አንዳንድ ልጆች ከቤተሰብ ግራ የሚያጋባ ግንኙነት በአካል መራቅ ባይችሉም እንኳን በስሜት እልም ብለው ይጠፋሉ። የልጁን መጥፋት ቤተሰቡ ይፈልገዋል። ምክንያቱም የሱን ፍላጎት ለማሟላት ማንም ጉልበት የለውም። የልጁ ዝምታ ለቤተሰቡ ሰላም ነው፣ እንደማያስቸግር ተደርጎ ይቆጠራል። የዚህ ልጅ ሚና አለመታየት መጥፋት ነው። ለዚህ ነው የጠፋው ልጅ ብለን የምንጠራው። የቤተሰቡ አባላት እንደ ችግር አይቆጥሩትም። ምክንያቱም ከነሱ በስሜት ርቆ ሄዷል። እናትና አባቱ ሲጣሉ አይሰማም። ምክንያቱም መኝታ ቤት ውስጥ ራሱን በጌም አደንዝዞታል፣ ወይም በፊልም ሊሆን ይችላል። ብቻ ቤት ውስጥ እያለ የለም። የጠፋው ልጅ ከቤተሰቡ ድራማ ለመሸሽ ከባድ አደንዛዥ ሱስ ውስጥ ሊገባ ይችላል። ይህን ጊዜ የቤተሰቡን ትኩረት ያገኛል። እንደ ችግር መቆጠርም ይጀምራል። ቤተሰቡም ያዙኝ ልቀቁኝ ይላል። ምክንያቱም ቤተሰቡ ያጠለቀው ጭንብል ሊወልቅ ነው ማለት ነው። ሰው ሁሉ የቤተሰቡን ምስጢር ሊያውቅ ነው። በዚህ ቤተሰብ ውስጥ ማደግ አንዱ የሚነጥቀን ነገር ከሰዎች ጋር ያለንን ግንኙነት ነው። ከሰው ጋር መቀራረብ፣ መግባባት፣ ግጭቶችን መፍታት በቀላሉ የሚቻል አይሆንም። ምክንያቱም ራሳቸውን ከቤተሰቡ ዓለም በመንፈስ ነጥለውታል። እዚህ ቤተሰብ ውስጥ የሚያድጉ ልጆች ማንም ሲግባባ አይተው አያውቁም። ስለ ውጭው ዓለም ምንም ዕውቀት የላቸውም። በራስ መተማመንን ማጣት፣ አቅመ ቢስነት፣ ሐዘን፣ ግራ መጋባት፣ እነዚህ ሁሉ የነሱ ስሜቶች ናቸው። አንዲት ደንበኛ ነበረችኝ። ስሟን ብርሃንም በለው። ብርሃን ወደፊት በሚገልጸው መልኩ በታመመ ቤተሰብ ውስጥ ነው ያደገችው። ፈጽሞ በራሷ አትተማመንም። ትልቅ ደሞዝ የሚከፍል የውጭ ድርጅት ውስጥ ነው የምትሰራው። ብርሃን በምንም አይነት በስራዋ ማደግና መለወጥን አትፈልግም። ለማደግ ምንም አትጥርም። ወደ ትዳር ስትገባም ቢጤዋን ነው ያገኘችው። ከታመመ ቤተሰብ ስትወጣ የምትስበው ከታመመ ቤተሰብ የመጣን የመሆኑ ዕድል ሰፊ ነው። የግድ ባይሆንም በአመዛኙ እንደዚያ ነው የሚሆነው። እንዲህ የሚያደርግ ሌላ ምትሃት ኖሮ አይደለም። የስሜት መሳሳብ ነው። የፍላጎት ጉዳይ ነው። የብርሃን ጓደኞች እሷን የሚያሳድጉ ስትሳሳት የሚመልሷት አይደሉም። እንዲህ አይነት ሰዎች አላጋጠሟትም ማለት አይደለም፣ ግን ትታቸዋለች። አትፈልጋቸውም። ይደብሯታል። በግልጽም ይደብሩኛል ነው የምትለው። ብቻዬን መሆንን እመርጣለሁ ነው የምትለው። እያዩ እንዳላዩ የሚያልፉ ናቸው ጓደኞቿ። ልክ አይደለሽም የሚላት የለም። ብርሃን እኔ ጋር ስትመጣ 27 ዓመቷ ነው። ዋጋ ቢስነት ነው የሚሰማት። ብዙ ጠንካራ ነገሮች ቢኖራትም እነሱን አታያቸውም። ደካማ ጎኖቿን ነው አተኩራ የምታየው። አቅመ ቢስነት፣ እርባና ቢስነት ነው የሚሰማት። ለምን እንዲህ እንደሚሰማት አታውቅም፣ ግን ይሰማታል። ማንም ሰው በህይወቱ ከሰራ ከጣረ ማደግ ነው የሚፈልገው አይደል? ብርሃን ግን ማደግና መለወጥ አትፈልግም። በመስሪያ ቤቷ ለበላይ ኃላፊነት የውስጥ ማስታወቂያ ሲወጣ አትወዳደርም። ቢኤ ዲግሪ አላት፣ ግን ማስተርስና ፒኤችዲ ለማግኘት አትመዘገብም። ብርሃን ጥሩ ቁመና ያላት መልኳም ቆንጆ የምትባል አይነት ሴት ናት። ግን ዘንጣ መውጣት የሚያምርባትን እይታ ውስጥ የሚከትል ልብስ አትለብስም። እኛ ጋር እስክትመጣ ድረስ ብርሃን ለምን ይህንን እንደምታደርግ አታውቅም። ደስ አይለኝም ብቻ ነው የምትለው። ደስ አይላትም። ለምን ደስ እንደማይላት ግን አታውቅም። ብዙውን ጊዜ ሰዎች ምቀኛ ሆኑብኝ እንላለን። ብርሃን ደግሞ ለራሷ ነው ምቀኛ የሆነችው። ዶክተር ሪቻርድ ሽዋርትዝ የውስጣዊ ቤተሰብ ክፍል ኢንተርናል ፋሚሊ ሲስተም ኦር ፓርትስ ብያኔ አመንጪ ነው። ቤተሰብ አባት፣ እናት፣ አክስት፣ አጎት፣ ሞግዚት፣ ጥበቃ የተባሉ ክፍሎች እንዳሉ ሁሉ አንጎላችንም ክፍሎች አሉት። በቤተሰብ ውስጥ የሚኖረው ሁሉም አባል ሚና እንዳለው ሁሉ አእምሯችን ውስጥ የተለያየ ሚና ያላቸው ክፍሎች አሉት። ቤተሰቡ የተሟላ እንዲሆን ሁሉም የቤተሰብ አባል ሚናውን በአግባቡ መወጣት አለበት። ባል ከሥራ ሲመጣ ሚስቱንም አልፎ ምግብ አብሳይዋን ሰራተኛ ቀኑን ሙሉ ስትደክሚ ነው ያልሽው፣ ሻወሩ ሰጂና ሶፋ ላይ ቁጭ ብለሽ ቴሌቪዥን ምግቡን እኔ ያበስላለሁ ብሎ ማዕድ ቤት ቢገባ የዚህ ቤተሰብ ግንኙነት ሰላማዊ ሆኖ የሚቀጥል ይመስልሃል? ከላይ ስታየው ድካምን ማሰብና ማገዝ ነው፣ ግን ደግሞ የሚና መደበላለቅም አለበት።
ልክ እንደ ቤተሰቡ ሚና የመሰለ አንጎላችንም እንዲህ ያሉ ክፍሎች አሉት። እውነተኛ ማንነታችን አለ። እውነተኛው ማንነታችን ላይ ስንሆን እንሰራለን፣ እንነግዳለን፣ ጥሩ ሐሳቢ ነን፣ የምንፈልገውን እናገኛለን፣ እውነተኛ ማንነታችንንም እናገኛለን። የታመመ ቤተሰብ ውስጥ ማደግ አንዱ የሚያሳጣን እውነተኛ ማንነታችንን እንዳናገኝ ማድረግ ነው። ምክንያቱም የምናየውን ሳይሆን የምንሰማውን እንድናምን እየተደረግን ነው የምናድገው። ወላጆች ከጎረቤት ጋር ተጣልተው ቀኑን ሙሉ ይሄ ምቀኛ፣ ይቺ ተንኮለኛ እንዲህ አድርጋን፣ እንዲህ ሰርቶን እያሉ ሲያወሩ ልጆች ሰምተዋል። ልጆች ይህንን ሲሰሙ ኖረው አንድ ቀን ደግሞ ወላጆችና እነዚያ የተኮነኑ ጎረቤቶች መቼ እንደታረቁ ሳይታወቅ ዶሮ ተሰርቶ አብረው ሲበሉ ያሉ። አንድ ደንበኛዬ እንደዚህ አይነት ቤተሰብ ውስጥ አድጋ ወላጆቿ ነይና እትዬ እንትናን ሰላም በያት ትሳምሽ ሲሏት፣ እንዴማዬ ባለፈው ስለሳቸው መጥፎ ነገር ስነግሪን አልነበር ትላለች። በትልቅ ሰው መሃል ምን አገባሽ? አሁን ነይ ሰላም በይ፣ መስሎን ነው፣ ጥሩ ሴት ናት ትባላለች። ሲጀመር የመጀመሪያውን የጥላቻ ውይይትም ልጅ መስማት አልነበረባትም። ከሰሙና አእምሮ የቤተሰብ ጠላት ብሎ ከመዘገበ በኋላ ደግሞ እርቅ ሲወርድና ችግሩ ሲፈታ ልጅ ሳታይ ድንገት ነይና ሰላም በይ ልትባል አይገባትም ነበር። ልጅቷ ማንን ትመን? ያየችውን ወይስ የሰማችውን? ምክንያቱም ይህች ልጅ ቤተሰቦቿና ጎረቤቷ ሲደባደቡ አይታለች። ቤተሰብና ጎረቤት ከፍተኛ ጸብ ውስጥ እንደነበሩ አውቃለች። ማንም እርቁን ያብራራላት የለም። የምታየውን ሳይሆን የምትሰሚውን እመኚ ነው የተባለችው። የሆነ ጊዜ ደግሞ መልሰው ሲጣሉ፣ እንደገና ደግሞ ወላጆች ልጆቻቸውን ሰብስበው ጎረቤት ቤት ሲሄዱ ታያለች። ትርምስምስ ያለ ምስል ነው። እናትህ በጎረቤት በሞትሽ ሬሳሽ በወጣ ስትባል ሰምተ ከ3 ሳምንት በኋላ ሂድና ከገሊት ቤት እንጀራ አምጣ ስትባል ምንድን ነው የሚሰማ? እሳትና ጭድ የነበሩ ሰዎች መቼ ነው የታረቁት? የታመመ ቤተሰብ ውስጥ አንዱ ችግር የቱም አይነት አለመግባባት በመነጋገር ተፈቶ አያውቅም። ሁሌም ሳሉ ነው የሚፈታው። ኒሞኒያውን ማከም ያስቸግራቸዋል፣ ይፈሩታል። ጎረቤታሞች የተጣሉት በእርግጠኝነት በምን ምክንያት ነው? መሰዳደብ ዋናው ምክንያት አይደለም፣ ሳሉ ነው እሱ። በጋራ መኖሪያ ቤቶች ላይ ስትኖር ጎረቤቶች በረንዳ ላይ ዕቃ፣ ልብስ ሲያጥቡ ውሃ ፈሷል። ውሃው ሳይነካህ እንድታልፍ የሚያደርግ ትንሽ ደረቅ መሬት አለ። አንተ ግን በዚያ ማለፍህን ትተህ ጉዳዩን ከክብርና ከመደፈር ጋር አያይዘኸው ከምትሄድበት ርቀት ጸብ ውስጥ ትገባለህ። በእርግጥ የውሃው መፍሰስ ነው ይህንን ያህል ስሜታዊ ያደረገህ? ለራስህ የምትሰጠው ግምት ዝቅተኛ ስለሆነ ነው። በልጅነት ጠባሳ ምክንያት በልጅነት ያልተወደድክና ያልታየ ከሆንክ ጉዳዩ የክብር ጉዳይ፣ የመናቅ ጉዳይ ሆኖ ይመጣል። ስለዚህ የውሃው መፋሰስ፣ ደጅህ አቅራቢያ የልብስ መሰጣት፣ የጣራው ማፍሰስ ራሱ የክብር ጉዳይ ይሆናል። መደፈርና መናቅ ሆኖ ይታያል። ለምንድን ነው በጎረቤት በጣም የምትናደደው? ጉዳዩ እነሱ ጋር ነው አንተ ጋር? ይቺ ልብስ ያጠበችው ሴት ክብርህን ዝቅ አድርገዋለች ወይስ አንተ ራሱ መጀመሪያውን ክብር ዝቅ ብሏል? መጀመሪያውንም ክብርህ ዝቅ ካለ ሁሉም ነገር ያንተን ክብር ለመንካት የመጣ መስሎ ነው የሚሰማ። ይህ የውስጥ ክብር ዝቅ ማለት መገለጫው ከፍ ብሎ ለመታየት መሞከር ነው። ለራሳቸው ያላቸው ክብር ዝቅ ያለባቸው በአስተዳደጋቸው የተነሳ በአመዛኙ ከፍ ያሉና የበሰሉ መስለው ለመታየት ሲጥሩ እናገኛቸዋለን። እኛ ስናያቸው ትዕቢተኛና ከሁሉም እበልጣለሁ ይላል ነው አይደለም። ግን ከሁሉም መብለጥ ብሎ ስሜት የለም። ብዙውን ጊዜ የበላይነት ብለን የምንገልጸው ስሜት የበታችነቱ መሸፈኛ ነው። እነ ትዕቢት፣ የበላይነት፣ ንቀት፣ ጽዩፍነት ወዘተ እነሱ መሸፋፈኛዎች፣ ሳሎች ናቸው። ውስጥ ያለው ኒሞኒያው የበታችነት ነው። ዶክተር ሪቻርድ ሽዋርትዝ ከዓመታት የቤተሰብ ምክክር አገልግሎት ተነስቶ እንደሚገልጸው የሰው ልጅ አንጎል ስርዓት ውስጥ ንዑስ ማንነቶች ይገኛሉ። ሰብ ፐርሰናሊቲ ኦር ኢንተርናል ፋሚሊ ሲስተም። ሪቻርድ እንደሚገልጸው ሰዎች አንጎል ውስጥ 3 ክፍሎች አሉ። አንደኛው ሀፍረቶቻችን የሚቀመጡበት ክፍል ነው። የሚያሳፍሩና የሚያሳቅቁ ታሪኮቻችን ተደብቀው የሚቀመጡበት ክፍል ማለት ነው። የዚህ አንጎል ክፍል ዋና ስራው መደበቅ ነው፣ ማፈን ነው። ግን ደግሞ አንዳንድ ታሪኮች ተደብቀውና ታፍነው አይቀሩም። አንጎላችን በልጅነታችን የተፈጸመውና ከኛ አቅም በላይ የሆኑ ታሪኮቻችንን ደብቆ አስቀምጦ በራሱ ጊዜ እድሜያችንን ሲፈቅድልን ጠረጴዛ ላይ አስቀምጦ አሁን አቅምህ ይችላልና ስራብኝ ይላል። በተለያዩ ቀስቃሽ አጋጣሚዎች የተነሳ ይህ መጥፎ ትዝታ ይመጣል። ለምን በሬ ላይ ልብስ አጠብሽ ብሎ የሚጣላው ሰውዬ ዋናው ጉዳይ ልብስ አጠባው አይደለም።
በአንጎሉ መዝገብ ቤት ውስጥ የመናቅና ያለመፈለግ ትውስታ አለ። የልብሱ መታጠብና የውሃው መፍሰስ ይህንን ትውስታ ነው የሚቆሰቁሰው። ይህ ሰው የሚተላለፍበት የተወሰነ ደረቅ ቦታ እኮ አለ። ቢያልፍ ምንም አይደለም። ይሁን እንጂ ትውስታ የሚለው ይህ እኮ ንቀት ነው። ራስህንም ማስከበር እጅህን አትስጥ ነው። ስለዚህ ከሚሄድበት ቀርቶ ጸብ ውስጥ ይገባል። ትልቅ ቀጠሮን ሰርዞ ፖሊስ ጣቢያና ቀበሌ ሊሄድ፣ አለበለዚያም ሸሚዙን ጠቅልሎ ለድብድብ ሊጋበዝ ይችላል። የልብሱ መታጠብና ውሃው መፍሰስ ሳሉ ነው። ኒሞኒያው ግን የልጅነት መጥፎ ትውስታው ነው። የዚህ መደበቂያ ክፍል ጥቅሙ ምን መሰላችሁ? ሕይወት አንድ ቦታ ላይ እንዳትቆም፣ እንዳትቀጥል፣ ነገን እንዲያይ፣ እንዲተርፍ አድርጎታል። ክፉ ትውስታው ስለተደበቀለትም ትዳር ይዞ ወልዶ ይኖራል። አንዳንድ የልጅነት ክፉ ትዝታዎቻችን ይህ የአንጎላችን ክፍል ደብቆ ባያስቀምጥልን ተቋቁመን ሰው ሆነን መኖር ባልቻልን ነበር። ችግሩ ግን እነዚህ ትውስታዎች አንጎላችን ውስጥ የሚቀመጡት በስሜትና በአካል ምስል ስለሆነ ታሪኩ ተደብቆ ስሜቶቹ ይወጣሉ። እንዲሁ ዝም ብሎ ይጨንቀሃል፣ ይደብታል። ሐሳብህ የተከፋፈለ ይሆናል። ወይም የመወሰን ችግር አለብህ፣ ወይም አንድ ቦታ ላይ ተረጋግተህ ማሰብ ይሳንሃል፣ ወይም ብዙ ነገር ያስጠላሃል። ስሜቶቹ በተለያዩ መልኮች ይገለጣሉ። ስሜቶቹ የመጡት ከየት እንደሆነ አንተ አታውቅም። ምን ሆኛለሁ፣ ዝም ብሎ እንዲህ የሚጫን ስሜት ይሰማኛል የምትልበት ጊዜ የለም። ያ ማለት ነው ዝም ብሎ ያለ ምክንያት አይደለም የተሰማ። ይህ ነው ብለህ አትገልጸውም እንጂ ምክንያት አለው። ምክንያቱም መግለጽ አለመቻል ብቻ ሳይሆን ጭራሽም ላታውቀው ትችላለህ። አላወቅከውም ማለት የለም ማለት አይደለም። በሁለት ዓመትህ ላይ ያጋጠመ ችግር ሊሆን ይችላል። የሁለት ዓመት ልጅ ምን ሊያስብና ሊያስታውስ ይችላል? አያስታውሰው እንጂ ግን አድጎ አግብቶም ቢሆን በስሜት ደረጃ ይገለጻል። ይህንን ስሜት የሥነ ልቦና ባለሙያዎች ካልሆኑ ማንም ሊያገኙ አይችልም። ባለቤቱም ራሱ አያስታውሰውም። ሰውየው የሚያስታውሰው የስሜት መዛባት እንዳለበት ብቻ ነው። ታሪኩ ውስጥ ተቆልፎበታል። ልክ የተዘጋ ቤት ውስጥ ያለ ኬሚካል ሽታ በቀዳዳ ወጥቶ እንደሚሸት የዚያ ሰውዬ ውስጣዊ ህመምም በሴትዮዋ ልብስ ማጠብ ወይም ታክሲ ላይ ረዳቱን መልስ አልሰጠኸኝም ሲለው ቆይ ይሰጥሃል ምን ታጣድፈኛለህ ስላለው አገር በመቀወጥ ይገለጻል። ለጓደኞችህ እኔ እኮ ትንሽ ነገር ይበቃኛል፣ በትንሽ ነገር ነው የምበሳጨው ትላለህ። እሱ ሳሉ ነው። ኒሞኒያው ግን ሌላ ነው። ይህ የመቆለፊያ ክፍልን ፀሐይ ሲመጣ ሰንስክሪን እንደመቀባት ወይም ዣንጥላ እንደመያዝ አድርገህ ቁጠረው። መከላከያ ሆኖ ጊዜ ያሳልፍልናል። ዣንጥላ ያዝክ ወይም ሰንስክሪን ተቀባህ ማለት ፀሐይዋን አቆምካት ማለት አይደለም። እንዳታቃጥልህ ነው የምታደርገው። ሰንስክሪኑ ያለቀብህ ወይም ዣንጥላው የተቀደደ የተገነጠለ ቀን ፀሐዩ ያገኘሃል። ይህ የመቆለፊያ ክፍል በልጅነትህ ከሚያጋጥምህ የአእምሮ ቁስለት እንድትተርፍ ያደርግሃል። ቁስለቱ ግን ውስጥ አለ። መቋቋም እንዳያቅትህና በልጅነት እንዳትቀጭ አድርጎሃል። እግዚአብሔር አንጎላችንን እንዴት አድርጎ እንደፈጠረው ይገርማል። ማደግ እንዳለብህ በሁለት እግርህ መቆም እንዳለብህ አውቆ የደረሰብህን በደል እያስታወስክ ያለ ዕድሜህ እንዳትሰቃይ የሚያደርግ የአንጎል ክፍል ፈጥሮልሃል። የሚረብሽህን ስሜት በጀርባ ይደብቅልህና አንተ ወደፊት ትቀጥላለህ። ተደበቀ ማለት ግን ጠፋ ማለት አይደለም። ሁለተኛው ክፍል ጠባቂ ክፍል ነው። ያጋጠመ ችግር ድጋሚ እንዳያጋጥምህ፣ እንቅፋቱ ድጋሚ እንዳይመታህ ነው የሚጠብቅህ ወይም የሚከላከልልህ። ለምሳሌ በልጅነትህ ወቅት በቤተሰብህ አባላት የተረሳህ የተጠላህ ከሆንክ፣ ቅድሚያ የማይሰጥህ ከሆንክ አሁን አድገህ ትልቅ ሰው ሆነሃል። ከወላጆች ጋር እየተጫወትክ አንተ ላይ ቀዝቀዝ ያሉ ከመሰለህ ተነስተህ ትጠፋለህ። አንጎልህ ይህንን ታሪክ ከዚህ በፊት በአንተ ሕይወት ውስጥ አውቀዋለሁ ተነስ ይልሃል። አንተ እንኳን አታውቀውም፣ አንጎልህ ግን ያውቀዋል። አንጎልህ ይህንን ምስል ካሁኑ በፊት በልጅነትህ አጋጥሞህ አውቃለሁ ድጋሚ እንዳያጋጥምህ ተነስና ሸሽ ሲልህ በቃላት አይደለም የሚገልጽልህ፣ በስሜት ነው። እንዲሁ የመሸሽ የማምለጥ ስሜት ነው የሚሰማህ። ችግር ሲያጋጥማቸው ቆመው ከመጋፈጥና ችግሩን ለማስወገድ ከመጋፈጥ ይልቅ መሸሽን የሚመርጡ ሰዎች የሉም። በቃ እነሱን ማለት ነው። በፍቅር ግንኙነት ወቅት ፍቅረኛ ስልክህን ባታነሳልህ ወይም እስቲ ትንሽ ብቻዬን መሆን እፈልጋለሁ ካለችህ እስከ መጨረሻው ትተሃት ልትሄድ ትችላለህ። አንተ ምናልባት በልጅነትህ ተገፍተህ ብዙውን ጊዜ በብቸኝነት ተገለህ ይሆናል ያደግከው። እስቲ ዛሬ አንገናኝ ብቻዬን መሆን እፈልጋለሁ ስትልህ ወስዳ ወደዚያ የብቸኝነት ህይወት የከተተች ነው የሚመስልህ። ስለዚህ ወደምትፈራው ህይወት ላለመመለስ ነው የምትሸሸው።
እዚህ ግንኙነት ውስጥ ከቆየህ ተመልሰህ እዚያ ህመም ውስጥ ስለምትገባ አምልጥ ነው የሚልህ። መውጫ መንገዱንም ያሳያል። ሶስተኛው የሚያረጋጋው ክፍል ነው። ይህ ክፍል ማረጋጊያ ስርዓቶችህን ነው የሚያመጣልህ። ሲያረጋጋህ ግን ትክክለኛውን መንገድ ላይከተል ይችላል። ጤናማ የሰው ልጅ ማረጋጊያ ቦታና ሁኔታዎች አሉ። ወደ አምልኮ ቦታዎች፣ ወደ ሃይማኖት ቦታዎች መሄድ ወይም ቅዱሳን መጻሕፍትን ማንበብ ወይም የምትወዳቸውን ሰዎች ማግኘት ጤናማዎቹ የማረጋጊያ መንገዶች ሊሆኑ ይችላሉ። በታመመ ቤተሰብ ውስጥ ስታድግ ግን እነዚህ አይደሉም የሚታዩ። ችግሩ ሲያጋጥምህ ለምሳሌ ሚስትህን በቃ ተይኝ ብለህ ከቤት ትወጣለህ፣ ወይም ደግሞ ግሮሰሪ ገብተህ ትጠጣለህ። አደንዛዥ ዕፅ ልትወስድ ትችላለህ። ይህን የምታደርገው ይቺ ሴትዮ ነጀሰችኝ በሚል ምክንያት ነው። ሴትዮዋ ሳሉ ናት። ኒሞኒያው ግን ሌላ ነው። ትዳር ላይ ችግር ሲፈጠር ዝም ብለህ የምትፈታው አይደለም። በመነጋገርና ችግሩን መርምረህ መፍትሄ በማበጀት መፍታት ይቻላል። አንተ ግን እንደሱ አታደርግም። መጠጥ ወይም ጫት ውስጥ ትደበቃለህ። በቃ ተይኝ ብለህ ወጥተህ ከጓደኞች ጋር ትቅማለህ ወይም ትጠጣለህ። በጫቱ ወይም በመጠጡ ትደነዝዝና ለጊዜው ቤትህ ከተነሳው እሳት ታመልጣለህ። ለደቂቃዎች ወይም ሰዓታት ራስህን ታረጋጋለህ። አስብ እንግዲህ ችግሩን አልነካኸውም፣ ለመንካትም አልጣርክም። ቤት ስትመለስ ይጠብቅሃል። በነገራችን ላይ ሁሉም ነገር ከልጅነት አይጀምርም። አንዱ ከጤናማ አስተዳደግ መጥቶ ሌላኛው ከታመመ ቤተሰብ በመምጣቱ ብቻ ጤናማው ተመርዞ ታማሚ ሊሆን ይችላል። አብሮ በመኖር የሚጋባ ምራዜ አለ። እሱ እኮ እንዲህ አልነበረም፣ ምን አጋጥሞት እንዲህ እንደሆነ የሚባሉ ሰዎች አሉ። እኔም የሥራ ባልደረቦቼም ብዙ ደንበኞችን አይተናል። በአስተዳደጋቸው ጥሩ ሕይወት ኖሯቸው ባል ወይም ሚስት ከታመመ ቤተሰብ በመምጣታቸው ምክንያት ከታመመ ቤተሰብ የሚመጡ ሰዎች ዋና መለያቸው በሕይወት ለመትረፍ መቆጣጠር ነው። የሌለውን እንዳለ አድርጎ ማሳመን ነው። እነኚህኞቹ ደግሞ አማኝ፣ አፍቃሪ፣ ታጋሽና ተንከባካቢ ናቸው። በዚህ ግንኙነት ምክንያት በራሷ ትተማመን የነበረች ሴት በጣም ወርዳ ማንነቷን አጥታ ከራሷ ጋር የምትጣላ ትሆናለች። ከሀገር ውስጥ ብቻ ሳይሆን ከአሜሪካም የሚደውሉልኝ ሰዎች አሉ። ቲጂ እኔ እኮ እንደዚህ አልነበርኩም። በትምህርቴ አንደኛ የምወጣ በራሴ የምተማመን ከማንም ጋር ለመግባባት ምንም ችግር የሌለብኝ ንቁ ነበርኩ። እሱን ካገባው በኋላ ነው እንደዚህ ሆንኩት የሚሉኝ አሉ። የሚደብቀውም የሚከላከለውም የሚያረጋጋውም ክፍል መጥፎ ናቸው ማለት አይደለም። እንደውም መልካም ናቸው። በመጠጥም በጩኸትም ብዙ ዕቃ በመግዛትም ብዙ በመመገብም በስሜትም እንድትረጋጋ ነገን እንድታይ ያደርግሃል። መረጋጋት ሲባል ግን መልካም አይነት መረጋጋት አይደለም። ግን ደግሞ ትላንት ተሰብረ ከምትቀር ከነበሽታህም ቢሆን ተርፈህ ለዛሬ ብትበቃ አይሻልም? ዛሬ ላይ ስትደርስ ሕክምና አለ፣ መድኃኒት አለ፣ መዳን አለ። አንጎል ይህን ያህል ነው። አንተ በብስጭት ከምትፈነዳ በመጠጥም ቢሆን ደንዝዘህ አድረህ ነገ ጧት ሥራ መሄድ አለብህ። የሚደብቅህ ከልጅቷ ሂድ ጠፋ የሚልህም አንተ እንዳትጎዳበት ነው። የታመመ ቤተሰቡ ስታድግ እውነተኛ ማንነታቸውን መምጣቱን ይቅርና የሚደብቀውንም ወይም የሚከላከለውን ክፍል መምሰል ትጀምራለህ። እውነተኛ ማንነትህ እንደተሸፈነ ነው። የሥነ ልቦና ባለሙያዎች ከምክክር በኋላ የሚያደርጉልህ ሌላ ማንነት ማምጣት ሳይሆን እውነተኛው ማንነትህ እንዲወጣ ማድረግ ነው። እፍረትህን መግፈፍና ከራስ ጋር እንድትታረቅ ማድረግ ነው። የሆነን ሰው ለመናገር ፈርተህ ለድፍረት መጠጥ ልትቀማመስ ትችላለህ አይደል? የሥነ ልቦና ባለሙያ የሚያደርገው ከራስ ጋር ለመነጋገር ድፍረት እንድታገኝ ማድረግ ነው። ምን እንደሆንክ እኔ አላውቅም። እየጠየቅኩህና እየነገርከኝ አሁን ለገባህበት የአእምሮ መዛባት በልጅነት ስላሳለፍከው ችግር ሁለታችንም አብረን ነው የምንሰማው። ምክንያቱን እኩል እያገኘን ነው የምንሄደው። አንድ ደንበኛዬ በአንድ መስሪያ ቤት ተቀጥሮ ጥሩ ክፍያ እየተከፈለው የሚሰራ ነው። የመስሪያ ቤቱ ከፍ ያለ ኃላፊነት ይመራል። ግን የሱስ ተጠቂ ነው። የወሲብ ፊልሞችን የማየት ሱስ። በዚህ የተነሳ ሚስቱ ይህንን አውቃ መለያየት ደረጃ ላይ ደርሰው ነበር። ይህ ደንበኛዬ የሚለው በጣም እጨነቃለሁ፣ ስራ ይበዛብኛል ነው። ስራውም መጨናነቁም ግን ሳሉ ነው። ኒሞኒያው በልጅነቱ ያሳለፈው ህይወት ሆኖ ነው የተገኘው። ቤተሰቦቹ ድሆች ናቸው። ልብስ እያጠረው የአባቱን ኮትና ሱሪ ለብሶ ትምህርት ቤት ይሄዳል። ልብሱ ልኩ ስላልሆነ በጓደኞቹ እየተሳቀበት ነው ያደገው። በዚህ የተነሳ ሁሌም በማንነቱ እፍረት ይሰማዋል። ጥሩ ተምሮና ስራ ይዞ በኃላፊነቱም እያደገ ሄደ። ጥሩ ክፍያ ያገኝ ጀመረ። ከባለቤቱ ጋር 2 ልጆች ወልደዋል። ይህ ሁሉ ግን ተደምሮ ራሱን ችሎ የቆመ ሰው ሊያደርገው አልቻለም።
ስለዚህ ሱሱን ተደግፎ ለመቆም እየሞከረ ነው። ሁሉም ሱስ የልጅነት የአእምሮ ቁስለት ውጤት ነው ማለት ግን አይደለም። ወደ ብርሃን እንመለስና የ8 ዓመቷን የተጎዳችውን ትንሿን ብርሃንን ጠየኳት። ስንት ዓመትሽ ነው? የ8 ዓመት ልጅ አለችኝ። ላውራት ትረጅኛለሽ አልኳት። አዎ። እሷስ ልታናገረኝ ፈቃደኛ ናት? አዎ። ስንት ዓመትሽ ነው አልኳት ትንሿን ብርሃንን። 8 ዓመት። ምን ሆነሽ ነው? ፈርቻለሁ። ለምንድን ነው የፈራሽው? እናቴ ትጠላኛለች፣ እህቴም አትወደኝም። እናቴ ትታኛለች፣ ስጠጋት ትሸሸኛለች፣ አታቅፈኝም፣ አትስመኝም። ወንድሞቼ ሁሉም አይፈልጉኝም አለችኝ። ምን ያህል ከባድ ችግር እያሳለፍሽ እንደሆነ ይሰማሻል? እናትሽ እንዲህ ማድረግ አልነበረባትም። እናቴ ስለማትወደኝ ወደ ኋላ እቀራለሁ። እኔ ካደኩኝ ከፍ ብዬ ከታየሁኝ እነሱን የሚከፋቸው ይመስለኛል። ለነሱ ስል እኔ ሁልጊዜ ስህተተኛ እንደሆንኩ ነው የምቀበለው። እንደማልችል ነው የማስበው። አሁን እንዳደግሽና ትልቅ ሰው እንደሆንሽ ታውቂያለሽ አልኳት። አላውቅም፣ ማደግን አልፈልግም አለችኝ። ለምን ማደግን አትፈልጊም? ዝም ብዬ ሳስበው እኔ ካደኩኝ እህትና ወንድሞቼ የሚከፋቸው ይመስለኛል። አልገባኝም፣ አስረጅኝ። እኔ ካደኩ ጥሩ አይደለም። በፈተና ጥሩ ውጤት እንኳን ሳመጣ እናቴ ለወንድምና እህቶችሽ አታሳይ ትለኛለች። በተለይ ለአንድ ወንድሜ ብታሳዩ ምን ይከሰታል? እናቴ ይከፋታል። በተለይ የታናሽ ወንድሜ ስሜት በየምክንያቱ ስለሚቀያየር እናቴ እንዲከፋው አትፈልግም። አሁን አድገሻል፣ የመጀመሪያ ዲግሪ አለሽ፣ ስራ አለሽ፣ ትልቅ የውጭ ድርጅት ውስጥ ነው የምትሰሪው። ይህንን ታውቂያለሽ? ትንሿን ብርሃንን ጠየቁኝ። አላውቅም። አድገሻል እኮ። ማደግ አልፈልግም። ማደጌን ማወቅ አልፈልግም። ለምንድን ነው ማወቅ የማትፈልጊው? ካደኩኝ እህቴና ወንድሞቼ ያፍሩብኛል፣ እነሱን ይከፋቸዋል። ስለዚህ ማደግ አልፈልግም አለችኝ። የ8 ዓመቷ ብርሃን ናት ይህንን የምትናገረው። በልጅነቷ እስከ 8 ዓመቷ ድረስ የሆነ ነው ይህ ታሪክ። ብርሃን ትኩረት ተነፍጓት የሚያቅፋት የሚስማት ወላጅ አጥታ እንደ ልጅ ሳትታይ ነው ያደገችው። ወላጆቿ አብረዋት አሉ፣ ግን እነሱም እንደ ወላጅ አልሆኑም። እሷም እንደ ልጅ አላደገችም። የወላጅ ፍቅርና እንክብካቤ ሳታይ በቤተሰብ ውስጥ ሆና ተገላ ነው ያደገችው። ትልቋ ብርሃን በጣም አስፈላጊ ካልሆነ አታወራም፣ አትጫወትም። ቤተሰቤ ካልተቀበለኝ ማን ሊሰማኝ ነው ማወራው ነው ያለችኝ። ቤት ውስጥ ያሉት ስለማይቀበሉኝ ውጪ መውጣት አልፈልግም፣ ማደግና መለወጥ አልፈልግም። ብርሃን ጥሩ ጓደኛ እንዲኖራት አትፈልግም። ጥሩ ቦታ መሄድ አትፈልግም። ከፍ ያለና እሷን ሊያሳያት የሚያስችል ቦታ ላይ አትቀመጥም። ልብሶቿ ላይ ደማቅ ቀለማት አትጠቀምም። ጮክ ብላ ተናግራ ወይም ስቃ አታውቅም። ከፍና ዝቅ ያሉ መቀመጫዎች ቢያጋጥሟት ምንጊዜም መርጣ የምትቀመጠው ዝቅ ያለውና የማያሳያት ወንበር ላይ ነው። ቀደም ሲል እንዳልነው በመስሪያ ቤትም ሆነ በውጪ ደሞዙ ከፍ ያለ የሥራ ማስታወቂያ ወጥቶ ብታይ ሄዳ አታመለክትም። ብርሃን በራሷ ላይ ምቀኛ ናት ማለት ይቻላል። ራሷ እንድታድግ እንድትለወጥ አትፈልግም። ስለዚህ ከሚጠቅማት ይልቅ የሚመቀኟትን መርጣ ነው ጓደኛ የምታደርገው። ነገሩ አስደንጋጭ ግን እንደሱ ነው። ብርሃን ቤት ውስጥ እየኖረች አትታይም። የትምህርት ውጤቷን እንኳን እንዳታጣጥም እድሉ ተነፍጓታል፣ ወንድሟ ስለሚከፋው። የታመመ ቤተሰብ እንዲህ ነው። ከኛ ፍላጎት በፊት ፍላጎቶቻቸውን የሚፈጽሙላቸው ሌሎች የቤተሰብ አባላት አሉ። ብርሃን ከቤተሰቡ የስሜት ጫና ለመሸሽ ስትል ራሷን አግልላለች። ጸጥ ረጭ ብላለች። መናገር እስካልጀመረች ድረስ ለቤተሰቡ ችግር አትሆንም። የተቀባው ልጅ። ይሄኛው ልጅ ልክ እንደ የጠፋው ልጅ የመደመጥ ችግር የለበትም። ፍላጎቶቹ ገና ሳይጠየቅ ጭምር ይሟሉለታል። ይሄ ልጅ ተቀብቷል። ይህ ልጅ ገና ምናልባትም ከእናቱ ሆድ ሲወጣ ጀምሮ የተወደደ ነው። ቤተሰብ ልጁን ሲያየው የሞቱ እናት ወይም አባትን ይመስላል፣ ወይም ወላጆቹን ይመስላል፣ ወይም እሱ ሲወለድ የደሞዝ ጭማሪ መጥቷል፣ ወይም በሆነ መልኩ የመልካም ገድ ምሳሌ ተደርጎ ተወስዷል። ምናልባትም እንዲህ ተብሎ የሚገለጽ ምክንያት ላይኖረው ይችላል፣ ግን ተቀብቷል። ይህ ልጅ በቤተሰቡ ውስጥ ሁሉን የማድረግ ስልጣን ተሰጥቶታል። ዕቃ የሚሰብር ከሆነም ተው የሚለው የለም። ሁሉም ልጆች ከጨዋታ 11 ሰዓት የሚገቡ ሆነው እሱ ማታ 2 ሰዓት ቢገባም ተውት ነው የሚባለው።
ደጋግሞ እንዲሳሳት ብቻ ሳይሆን ደጋግሞ እንዲያጠፋ እድል ይሰጠዋል። በቤተሰብ ውስጥ እሱ የሚተዳደርበት ሕግ የለም። እንደፈለገ ይበላል፣ ልብሱ ቢቆሽሽ ይታጠባል። እሱ ላጠፋው ሌሎች እህት ወንድሞቹ ናቸው የሚገረፉለት። ይህ ልጅ ሲጫወት ልብሱ ቢቆሽሽ ወይም ጭቃ ቢነካው የ3 ዓመት ታላቁ ነው አንተ እያለ ነው ጭቃ ይነካበት ተብሎ የሚገረፈው። የተቀባው ልጅ ጉንፋን ይዞት ከመጣ ታላቁ ነው ብርድ ላይ ሲጫወት ለምን ዝም አልከው ተብሎ ቅጣት የሚደርስበት። ሁሉም ነገር ተደርጎለት ነው የሚያድገው። ልጁ እየጮኸ ዕቃ ቢሰብር ተውት እንደኔ ኃይለኛ ነው የሚባልለት። ሲያድግ ይተዋል፣ ይረጋጋል ነው የሚባለው። አንድ አሜሪካ የምትኖር ደንበኛዬ ስትነግረኝ ለእናቴ እኔ የተቀባሁ ልጅ ነኝ። እናቴ እህቴን ከኔ የተነሳ ታሰቃያት ነበር። አሁን ሁለታችንም ትልልቅ ሰዎች ሆነን እህቴን ሳያት እፈራለሁ። ውጭ ሀገር ነው ያለሁት። የእህቴ ጉዳይ በጣም ስለሚጨንቀኝ ብዙ ቃል እክላታለሁ። እኔና እህቴ ተግባቦት የለንም። ይህ የሆነው በእናታችን የተዛባ አስተዳደግ የተነሳ ነው። አሁን ሁለታችንም አድገን እኔ እስኪያሳፍረኝ ድረስ እናቴ እኔን የተቀባች ልጅ አድርጋ በእህቴ ላይ በሚታይ መልኩ ጫና ታደርግባት ነበር። እኔ ምንም ማድረግ ባልችልም የጥፋተኝነት ስሜት እንዲሰማኝ አድርጋኛለች። የተቀባው ልጅ ማለት ንጉሥ አይከሰስ ሰማይ አይታረስ ነው። እርሱ ንጉሥ ነው ለቤቱ። መቼምና በምንም ሁኔታ አይከሰስም። ልጁ ሲያድግና ከቤት ሲወጣም ምድሩና ሰው ሁሉ እንዲነጠፍለት ይፈልጋል። እኔ አልሳሳትም፣ ስህተቱ የሌሎቹ ነው ባይ ነው። በዚህ የተነሳ ሁሌ ግጭት ይገጥመዋል። ብዙ ሰው ትክክል አይደለህም ነው የሚለው። እሱ ሁሌም ትክክል ነኝ ባይ ስለሆነ ሌሎች ጓደኞቹ ደግሞ እሱ ትክክል ሆኖ መሳሳቱን ሊያሳዩት ነው ከፊቱ የሚቆሙት። የተቀቡ ልጆች ከሌሎች ጋር መወዳደር አይፈልጉም። ሳይወዳደሩ ማሸነፍ ነው የሚፈልጉት። መፈለግም ሳይሆን አሸናፊ እንደሆኑ ነው የሚያምኑት። አሸናፊ ደግሞ አይሆኑም። ብዙውን ጊዜ ያልተወዳደረ እንዴት ያሸንፋል? የተቀባው ልጅ ወጥቶ ሳይማር ሳያጠና ፈተና ሳይቀመጥ ውጤቱ ቤቱ ድረስ መጥቶለት 10 ከ10 የሚሰጠው አይነት ነው። የሚፈተንለት ሌላ ሰው ነው። ራይት የሚሰጠውም መድረክ ላይ አውጥቶ የሚሸልመውም ሌላ ሰው ነው። የሱ ድርሻ ሁሌም ሜዳሊያ መቀበል ብቻ ነው። ስለዚህ ይህ ልጅ ሲያድግ ለኔ የሚገባኝ ይሄ ነው፣ ህይወት ለኔ ትክክል ናት፣ ይሄ ነው ለኔ ተጻፈልኝ ብሎ ነው የሚያስበው። ህይወት ግን እሱ እንደሚያስባት አይደለችም። ትግል አለባት፣ ሽንፈት አለባት፣ መውደቅ መነሳት አለባት። ይህ ልጅ ግን ይህንን አያውቅም። ህይወት ሜዳ ላይ ሲወጣ ይህ ልጅ እናትና አባቱ ተከትለውት አይመጡም። የሚስቁበትና የሚያንጓጥጡት ናቸው ያሉት። ሲያዩት ይስቁበታል። ይህ ልጅ ቤት የተሰጠውን ነገርና ውጭ ያለውን ማመጣጠን ያቅተዋል። ትችላለህ ሲባል ያደገው ባልተገባ ማንነት ነው። የቤቱ አየር በጣም ሙቅ ሆኖ የውጭውም ደግሞ ለሱ በጣም ቀዝቃዛ ነው። ስለዚህ ይንቀጠቀጣል፣ መቋቋም ይቸግረዋል። በእንዲህ አይነት አስተዳደግ ውስጥ የመጡ ልጆች በጠበቁትና በሆነው ነገር መሃል ያለው በሙቅና ቀዝቃዛው መሃል እንዳለው ይጋጭበትና እፍረት እንዲሰማው ያደርጋል። እንዲህ ያሉ ልጆች ብዙውን ጊዜ ከእውነት ጋር መጋፈጥን ስለሚፈሩ ሱስን መደበቂያ ያደርጋሉ። አንድ ደንበኛዬ ሁሉም ነገር ተሰጥቶት ተቀብቶ ነው ያደገው። አንደኛ ነህ ተብሎ ነው ያደገው። ዩኒቨርሲቲ ሲገባ ግን ብዙ ጎበዝ ልጆች አሉ። መቋቋም አቃተው። ከአንድም 2 ጊዜ የዩኒቨርሲቲ ትምህርቱን አቋርጧል። ምን መርጦ ማጥናት እንዳለበት እንኳን አያውቅም። ሲያድግ ወላጆቹ ያስፈልግሃል ያሉትን እነሱ እያደረጉለት ነው ያደገው። በጉርሻ ያደገ ነው። ምርጫ አልተማረም። ወላጆቹ እየመረጡለት ነው ያደገው። አቅሙን አላሳደጉለትም። ሁሉንም እነሱ እየመረጡለት ነው ያደገው። ይህን ደንበኛዬን ማለት ባይሆንም ብዙውን ጊዜ እንዲህ አይነት የተቀቡ ልጆች በስተመጨረሻ ላይ መደበቂያቸው ሱስና ከህይወት የሚያስወጡ ልማዶች ይሆናሉ። ምክንያቱም ከሌሎች ጋር ተነጋግረው መግባባት አይችሉም። ቸገረኝ፣ አቃተኝ ማለት ለነሱ የሞት ያህል ነው። ለራሳቸው ያላቸው ምስል ሌላ ነው። ምስሉ ግን መሬት ላይ ወርዶ አይታይም። ተጨባጭ እውነት ሌላ ነው። ካሉበት ተቃራኒው ነው። ቤተሰብ እነዚህን ልጆች እጅግ አብዝቶ በመውደዱ ነው የተቀባው ልጅ የሆኑት። በኋላኛው የህይወት ክፍል በሚገኘው ውጤት ግን በቤተሰብ ውስጥ ብዙም ግምት ያልተሰጣቸው ልጆች የተሻለ ውጤታማ ሆነው ይገኛሉ። ምክንያቱም ሌሎቹ ልጆች ችግር በገጠማቸው ጊዜ ራሳቸው ለመፍታት ሲታገሉ፣ ሲያቅታቸው፣ ደግመው ሲሞክሩ፣ ሲወድቁ፣ ሲነሱ ነው ያደጉት። በዚህ ሁሉ ሂደት ተሞርደዋል። አለመቀባታቸው ጠቅሟቸዋል። ችግርን የመጋፈጥ ክህሎት አዳብረዋል። ተሸካሚው ልጅና የጠፋውን ልጅ አይተናል አይደል? እነሱ አሁን በብዙ ማህበራዊ ቀውስ ውስጥ ያሉ ናቸው።
አይነቱ ይለያይ እንጂ የተቀባው ልጅም እንዲሁ አይነት ነው። የሚያሳዝነው የተቀባው ልጅ እዚህ ችግር ውስጥ የገባው በፍቅር ስም መሆኑ ነው። የተለየ ነው ብለው ነው የለዩት። ደንበኛዬ ቀደም ሲል እንዳለችው ይህ ልጅ በነገራችን ላይ አገላለጹ ወጥነት እንዲኖረው እንጂ የተቀባው ልጅ የምንለው ልጅቷ ሴትም ልትሆን ትችላለች። የጾታ ልዩነት የለውም። ሌላ ቀርቶ ከእህት ወንድሞቹ ጋር እንኳን ጤናማ ግንኙነት ሳይኖረው የሚያድግ ይሆናል። ቤተሰብ ሳያውቅ እንኳን ከህብረተሰቡ ከእህት ከወንድሞቹ እንዳይግባባ አድርጎ ሊያሳድገው ይችላል። ፍቅር ያልነው ሁሉ ፍቅር ላይሆን ስለሚችል ቤተሰብ በልጆች አስተዳደግ ላይ የጠቀመ የመሰለ እንዳይጎዳ ጥንቃቄ ማድረግ ይኖርበታል። አስታራቂው ልጅ። እዚህ ቤት ውስጥ ግጭት አለ። ግጭቱ ለልጆች ግራ ያጋባል። ቤተሰብ ለምን እንደሚጋጩ አያውቅም። መረዳትም አቅምም እነሱ ጋር የለም። ቤተሰብ ሳይጋጭ ይኑር እያልን አይደለም። ነገር ግን የዚህ ቤተሰብ ግጭት አካላዊና ስሜታዊ ጥቃቶች በስፋት ያሉበት ነው። ዕቃዎች ይሰበራሉ፣ አካልም ይጎዳል። እነዚህ አይነት ግጭቶች ልጆችን ፍርሃት፣ ንዴት፣ ሐዘን እንዲሰማቸው ያደርጋሉ። በታመመ ቤተሰብ ውስጥ የአስታራቂነት ሚና የሚጫወት አንድ ልጅ አለ። ለልጁ የተሰጠው ሚና ይለያል። አስታራቂነት ስሜትን አምቆ መያዝን ይጠይቃል። በቤተሰቡ ምክንያት የተሰማውን ሐዘንና ጭንቀት ማፈንና በቀልድ በጨዋታ የቤተሰቡን ግጭት ድባብ መቀየር አለበት። እንደ ኮሜዲያንም ያደርገዋል። ሌላም ተጨማሪ ሚና አለው። የተጋጩትን ቤተሰብ ማስታረቅ። ይህ የነሱ ትልቁ ሥራ ነው። ልጆች ሚናቸውን ከረሱት የተጋጨው ቤተሰብ በዝምታ ወይም በነገር ይቀጣቸዋል። የአንድ ደንበኛዬን ታሪክ ላጫውታችሁ። ደንበኛዬ በቤተሰብ ውስጥ የአስታራቂ ሚና ነበራት። ገና በትንሽነት ዕድሜዋ ነው ስራውን የጀመረችው። ታዲያ አንድ ቀን እናትና አባቷ ተጋጩ። እሷ ግን መጋጨታቸውን አላስተዋለችም። እናት ደግሞ ልጇ ስራዋን ሰርታ እንድታስታርቅ ፈለገች። ልጅ ግን ስራዋን ረስታለች። ልጅ እንደለመደችው እናት ጋር ስትሄድ እናትም እዚህ ቤት መኖር አልፈልግም፣ አባትሽ አይሰማኝም፣ አንቺም ከአባትሽ ጋር እንድታረቅ አትፈልጊም አለቻት። ይህቺ ደንበኛዬ ከማስታረቅም አልፋ ትመክራለች፣ ሐሳብ ትሰጣለች። ያኮረፈ ካለ ታዝናናለች፣ ታስቃለች። ግን እሷ ገና የ9 ዓመት ልጅ ናት። አንዳንድ ቤተሰቦች የልጆችን ሽምግልና እንደ ትልቅ ስኬት ቆጥረው ሲያወሩት እናያለን። ልጄ መካሪያችን ነው፣ ልጄ ስንጣላ ገላጋያችን ነው፣ ልጄ ባይኖር ኖሮ ምን ይውጠኝ ነበር የምንል ወላጆች አለን። ልጆቻችንን ከምንጠብቅ ይልቅ እነሱ እኛን ይጠብቁናል ብንል ይሻላል። የወላጅ ትልቁ ኃላፊነት ልጅን መጠበቅ ነው። ነገር ግን በታመመ ቤተሰብ ውስጥ ችግርን የመፍታት ልማድና ባህል የለም። በግጭት ውስጥ ስሜትን የመቆጣጠር ልማድ የለም። ችግርን መፍታት ማለት ግትርነት አበቃለት ማለት ነው። በታመመ ቤተሰብ አባል ውስጥ አንዱ ችግር እኔ ያልኩት ብቻ ይሁን ማለት ነው፣ ግትርነት። አንዱ የሌላውን ሐሳብ ላለመቀበልና ላለመግባባት ልጆች ይህንን ሚና ይወጣሉ፣ ያስታርቃሉ፣ ይመክራሉ። አንዱ ወገን ለመታረቅ እምቢ ካለ ይለምናሉ፣ የተጎዳውን አካል ያጽናናሉ። የኔ ደንበኛ የሆኑ ሁለት ባልና ሚስት ነጋ ጠባ ይጋጫሉ። እናት የሆነውን ሁሉ ለ10 ዓመት ልጃቸው ትነግረዋለች። ባሏ ከሰደባትም ከመታትም ለልጇ ትነግረዋለች። ልጅ አንድ ቀን አባቱን ለብቻው ያገኘውና አባዬ ለምንድነው ሁልጊዜ እናቴን ታስለቅሳታለህ? አንድ ቀን እጅህ ላይ ትሞትብሃለች ይለዋል። ባልም በልጁ አነጋገር ይደነግጥና ጸባዩን ለውጦ ሚስቱ እንደምትፈልገው ይሆንላታል። ማምሸቱን ተወ፣ መጠጣቱን ተወ፣ ያስቤዛ ወጪም በአግባቡ ይሰጥ ጀመር። የባልና ሚስት ችግር በልጁ ንግግር ተፈቷል። ልጁ ግን ያለ ዕድሜው ኃላፊነት እንዲሸከም ነው የተፈረደበት። ኢትዮጵያ ውስጥ ብዙ ልጆች ወላጆቻቸውን ያስታርቃሉ። የወላጆቻቸው መታረቅ መልካም፣ የልጆቹ ቀጣይ ሕይወትስ? ሌላ ተጨማሪ የደንበኛዬን ታሪክ ልንገራችሁ። ደንበኛዬ በልጅነቷ ነው እናቷን የማጽናናት ሚና የተሰጣት። ሽምግልናውም ቢሆን የሷ ድርሻ ነው። ታዲያ እናቷ ሁልጊዜ ስለ አባቷ መጥፎነትና ወንዶች ሴትን የሚፈልጓት ለወሲብ ብቻ እንደሆነ በምሬት ትነግራለች። ደንበኛዬ አሁን ዕድሜዋ በ30ዎቹ አጋማሽ ላይ ነው። ነገር ግን ይህን ሁሉ ችግር መስማት የጀመረችው ገና የ10 ዓመት ሕፃን ሆና ነው። ይህቺ ደንበኛዬ ትዳር መስርታለች፣ 3 ልጆችም ወልዳለች። ነገር ግን በትዳሯ አንድ ትልቅ ፈተና አለ። እምነት ማጣት፣ የተወዳጅነት ስሜት መራቅ። ባለቤቷ እሷን ለወሲብ ብቻ የሚፈልጋት ይመስላታል። ከጊዜ ሂደት በኋላም ይባስ ብሎ አብራው መተኛት አቆመች።
ለዚህም ምክንያቷ ደግሞ በግንኙነት ወቅት ህመም ይሰማኛል ነው። የወሲብ ፍላጎቷ ጭራሹኑ ጠፋ። በዚህ ምክንያት ነበር የምክክር አገልግሎት ፈልጋ የመጣችው። በታመመ ቤተሰብ ውስጥ የልጆቹ ሚና ቀላል አይደለም። ያዩትንና የሰሙትን ከባድ ግጭት የፈጠረባቸውን ከባድ ሐዘንና ጭንቀት በውስጣቸው አምቀው ተግተው ይሰራሉ። ቀደም ሲል እንደገለጽኩት የታመመ ቤተሰብ አባላት ችግሮቻቸውን ለመደበቅ ጭንብል ይጠቀማሉ። የእነዚህኞቹ ደግሞ የቤተሰቡን ግጭትና ስም ለመጠበቅ የልጆቻቸውን ሽምግልና ከፍ አድርገው ያወራሉ። ሞግዚቱ ልጅ። እዚህ ቤት ውስጥ ከሚኖሩት የቤተሰብ አባላት ውስጥ አንዱ ወይም ሁለቱ ችግር አለባቸው። በሱስ መያዝ ሊሆን ይችላል። አካላዊ ህመም፣ የአእምሮ እክል ያለበት ሰው ሊሆን ይችላል። በዚህ ቤት ውስጥ የልጁ ሚና ሞግዚትነት ነው። ስራው የራሱን ፍላጎት ማዳመጥ ሳይሆን ቤተሰቡን መንከባከብ ነው። ዕቃ ማጠብ፣ ቤት ማጽዳት፣ ምግብ ማብሰል፣ ታናናሾቹን መንከባከብ፣ በቃ ሁሉንም ስራ ይሰራል። እነዚህን ልጆች ትኩር ብሎ ላያቸው ልጆች ሳይሆኑ የቤቱ አባወራ ወይም እማወራ ይመስላሉ። የቤተሰቡን አባል አካላዊና ስሜታዊ ፍላጎቶችን ያሟላሉ። አብዛኛውን ጊዜ በሱስ ውስጥ የተዘፈቁ ወላጆች ስራቸውን ለሞግዚትና ለልጆች ይሰጣሉ። ቀደም ሲል በተሸካሚ ልጆች ንዑስ ክፍል ላይ ታሪኳን ያካፈለችን አስመረትን እናስታውሳለን። የአስመረት እናት ለአስመረት ወንድሞች እንጂ ለሷ ፍቅርና እንክብካቤ አትሰጥም ነበር። የአስመረት ሌላው ትልቁ ኃላፊነቷ ቤተሰቡን መንከባከብ ነው። አባቷ ከቤት ከወጡ በኋላ ለእናት ህይወት ከባድ ሆነባት። ልጆቿንና ዕቃዋን ሰብስባ መካን ከነበሩት አክስቷ ቤት ገባች። ከዚያን ጊዜ በኋላ የአስመረት እናት ቤት ብቻ ሳይሆን አመሏም አብሮ ተቀየረ። በገንዘብ ለመጎልበት ስትል ከተለያዩ ወንዶች ጋር አብራ ማደር ጀመረች። ትልቁ ችግሩ አብሮ ማደሯ ሳይሆን ወንዶቹ ያደረጓትን ሁሉ ለአስመረት ዘርግፋ ትነግራለች። አስመረት በፍጹም ዕድሜዋ የማይችለውን የሐሳብ ሸክም ትሸከማለች። ዛሬ አብሬው ያደርኩት ወንድ በጣም ባለጌ ነው። በተኛሁበት ትቶኝ ሄደ። ዛሬ ቀጠሮ አለኝ፣ ልብስ ምረጭልኝ። አንቺም ወንዶች ጋር ስትሄጂ እንዲሁ ነው መምረጥ ያለብሽ። አንቺ ተምረሽ የትም አደርሽም፣ መጨረሻሽ እንደኔው ነው የሚሆነው። የወንድ መጫወቻ ነው የምትሆኚው። አስመረት ይህንን ሁሉ መስማት አይገባትም። ዕድሜዋ ገና ትንሽ ነው። ነገር ግን ገና በለጋ ዕድሜዋ እናቷ ሁሉን ነገር እንድትሸከም አድርጋታለች። ብርቅዬው ልጅ። በታመመ ቤተሰብ ውስጥ አንድ ብርቅዬ ልጅ አለ። የሚሳሳለት፣ ዋጋ የሚከፈልለት። ለዚህ ልጅ ይሄ ሁሉ ዋጋ የሚከፈልለት በአንድ ምክንያት ነው። እሱም የወላጆቹን አርአያ ይከተላል። በስፖርትም ሊሆን ይችላል፣ በእውቀትም በሀብትም፣ ብቻ የወላጁን ክብር ያስቀጥላል ተብሎ ይታመናል። የቤተሰቡን ህልም እንኳን ባያስቀጥል ወላጅ ሊሆን የተመኘውን ነገር ግን ያላገኘውን ህልም ለማሳካት ደፋ ቀና ይላል። አንድ ደንበኛዬ የነገረኝን ልንገራችሁ። እሱ በህይወቱ ማሳካት የሚመኘው ነገር ልጁን ማለማመድ ስራ ውስጥ ገብቷል። ልጁ እኮ ገና 5 ዓመቱ ነው። ነገር ግን አባቱ የሚፈልገውን ነገር እንዲሆንለት በጣም ይለፋል። ያለበት የዕድሜ ሁኔታ ለመኖር የተፈጠረለትን ዓላማ በቅጡ የማያውቅበት ዕድሜ ነው። አባቱን ጠየቅኩት፣ ልጅህ የራሱ ህልም ቢኖረውስ? አባት መለሰልኝ፣ እኔም ማሳየው መንገድ የተሻለ ነው። ቴኒስ ተጫዋቾቹን እህትማማቾቹን ታውቂያቸዋለሽ አይደል? እነሱ እኮ እዚህ የደረሱት በአባታቸው ነው። እሱ ማናጀራቸው ነው። እኔም ለልጄ እንደዚሁ ሆኖ መሆንለት አለኝ። አስቡት፣ ይሄ ትንሽዬ ልጅ የሚኖረው የሱን ሳይሆን የአባቱን ህልም ነው። ምናልባትም ሳያውቀው ወይም ሳይኖረው ይሞት ይሆናል። በእርግጥ አባት በልጆቹ ቀጣይ ዕጣ ፈንታ ላይ መሳተፉ ክፋት የለውም። ግን ልጁ እስከፈለገው ድረስ ነው መሆን ያለበት። ልጆች የራሳቸው ፍላጎት፣ ህልም፣ ምኞት አላቸው። ወደዚህ ምድር ሲመጡ ምንም እንኳን ትንንሽ ቢሆኑም ዓለምን የሚቀይር ኃይል አላቸው። የወላጅ ሥራ መሆን ያለበት ይህንን ኃይል ፈልገው እንዲያገኙ ማገዝ እንጂ ራሱ አስምሮ ከዚያ መስመር ሳይወጡ ወደ ፍላጎቱ እንዲሄዱ ማድረግ አይደለም። ይህንን ልጅ ብርቅዬ ልጅም በለው። ቤተሰብ እንደ አይኑ ብሌን ያየዋል። ልጅ ቤተሰብ ባለው መንገድ ይጓዛል። ወላጆቹ የመረጡለት ትምህርት ወይም ሥራ ላይ ይሰማራል። እነርሱ ካሉት ውልፍት አይልም፣ ካለ ግን ቤተሰብ የሚሰጠውን ክብር ይነጥቅበታል። ይህ ልጅ ከወንድምና እህት በተለየ መልኩ ነው እንክብካቤ የሚያገኘው። በሌሎቹ ግን እድለኛ ይባላል። ወላጆቹ የሚወዱት ልጅ፣ ተወዳጅ ልጅ። ለሱ ግን ጭንቀት ነው። ወላጁ የሚለውን ካላደረገ የሚሰጠውን ክብር ያጣል። ተጨማሪ የደንበኛዬን ታሪክ ልንገራችሁ። ደንበኛዬ ለቤተሰቦቿ ብርቅዬ ልጅ ናት።
ብርቅዬነቷ ግን የሚሰነብተው የወላጆቿን ህልም ስታሳካ ነው። ወላጆቿ በትምህርት አልገፉም። በትምህርት አለመግፋታቸው በህይወታቸው ያላሳኩት ትልቅ ክፍተት እንዳለ ሆኖ ተሰምቷቸዋል። ስለዚህ ልጃቸው ይህንን ተልእኮ እንድትወጣ ተሰጥቷታል። ደንበኛ የምትችለውን ሁሉ አደረገች። ተሳካላትና የማትሪክ ውጤት ከትምህርት ቤት አንደኛ በመሆን አለፈች። አባት በደስታ ሰከሩ። ሌሊቱን ሙሉ ለወዳጅ ዘመድ ደስታውን በስልክ ሲያበስሩ አደሩ። ደንበኛዬን ጠየኳት። ምን ተሰማሽ? እውነቱን ንገሪኝ ካልሽኝ ማትሪክ በመምጣቴ ደስ ብሎኛል፣ ግን ደስታውን በምፈልገው መጠን አለማጣጣሜ ግራ አጋብቶኛል። እኔ ሳልሆን አባቴ ማትሪክ ያለፈ ያህል ነው የተሰማኝ። ለምን እንደተማርኩኝ አላውቅም። የማውቀው ጥሩ ውጤት ካላመጣሁ አባቴን እንደሚከፋው ብቻ ነው። በእርግጥ ወላጆች በጥሩ ስነ ምግባርና በትምህርት ውጤት ማስደሰት ከመልካም ነገሮች ውስጥ አንዱ ነው። ነገር ግን እኛ ወላጆች ልጆቻችን የሚማሩት ትምህርት በውስጣቸው ጥልቅ ስሜትና ትርጉም እንዲሰጥ በርትተን መናገር ይኖርብናል። በምድር ላይ ጠቃሚ መሆናቸውንና የነሱ ዕውቀት ለሀገር መቀጠል ወሳኝ መሆኑን ልናሳውቃቸው ይገባል። ቀጠለች። ዩኒቨርሲቲ ምን መማር እንዳለብኝ ቀድሞ ተነግሮኛል። እኔ የቤተሰቡ ኩራት መሆኔን ማጣት ስለማልፈልግ አባቴ የሚለኝን ነገር ሁሉ እሺ ነው የምለው። በወንድምና እህቶቼ አይቼዋለሁ። ለእኔ የተሰጠው ለነሱ አልተሰጠም። ዩኒቨርሲቲ ገብቼ መማር አቃተኝ፣ አስጠላኝ። ለአባቴ ነገርኩት። እሱ ግን እንድችለውና ለማንም እንዳልናገር በተለይም ለዘመዶቻችን እንዳልናገር በጣም አስጠነቀቀኝ። ውጤቴ እኮ የፈለኩትን መማር እድል ይሰጠኝ ነበር። ነገር ግን አባቴ ስራ እንደማላገኝ ነው የሚነግረኝ። ለዚያም ነው ህልሜ የሆነውን ትምህርት ሌሎች ሲማሩ ሳይ በልቤ ቅናት ይሰማኛል። ብርቅዬ ልጆች የምናሳድግ ስንት ወላጆች አለን። የራሳችንን ፍላጎት አስቀድመን በልጆቻችን ህይወት ላይ ጭነን ፈላጭ ቆራጭ ሆነን በልጆቻችን ዕጣ ፈንታ በትምህርት ፍላጎት የፍቅር አቻ ምርጫ ላይ እንደፈለግን የምንፈነጭ ስንት ወላጆች አለን። ካልሰሙን ደግሞ በማኩረፍ ወይም ፍላጎቶቻቸውን በመንጠቅ ልጆቻችንን ግራ እናጋባለን። ወላጅ በልጁ ምርጫ ላይ ግድ አይስጠው እያልን አይደለም። ነገር ግን የምንሰጣቸው ምክርና መረጃ ከኛ ያላለቀ ህልም ነው ወይስ ከነባራዊ እውነታውና ከልጁ ፍላጎት ነው? መማር አቃተኝ፣ ትምህርቱም ሰለቸኝ፣ ራስ ምታቱ ሊገለኝ ሆነ። አባቴ ሊሰማኝ አልፈለገም። መድኃኒት አስደርገውብሽ ነው እንጂ የኔ ልጅ ጠንካራ ነሽ ይለኛል። ነገሩ ግን እንደዛ አይደለም። ማንም መድኃኒት አላደረገብኝም። ችግሬ መድኃኒት አይደለም። ችግሬ የህይወት ትርጉም ማጣት ነው። ትምህርቴን አቋርጬ መጣሁ። ከኔ በላይ አባቴ ታመመ። ከራስ ምታቴ በላይ የአባቴ ህመም አሰቃየኝ። ያለኝን ትንፋሽ አጠራቅሜ አዲስ አበባ ካንዱ የግል ኮሌጅ ትምህርቴን ለመቀጠል ወሰንኩ። ውሳኔ አባቴን አስደሰተው። ግን አሁንም መማር ያለብኝን ትምህርት አይነት ወሰነልኝ። በጣም ከፋኝ፣ ግን መቀጠል ነበረብኝ። ትምህርቴን ስጨርስ በማዕረግ ተመረኩኝ። የምርቃቴ ቀን ወላጆቼ ሲደሰቱ፣ እኔ ግን ያን ያህል አልተሰማኝም። የተሸለምኩት ሜዳሊያን ስመለከት ያስቀኛል፣ ትርጉሙ አይገባኝም። ስንት ሜዳሊያ አግኝተው ደስታ ያጡ ልጆች ይኖሩ ይሆን? የሚፈልጉትን ሰው ለቤተሰባቸው ፍላጎት ሲሉ ያላገቡስ? በታመመ ቤተሰብ ማደግ ሚና ብቻ አይደለም የሚታደለው፣ የተጠቂነት አስተሳሰብም ጭምር ነው። የተጠቂነት አስተሳሰብ ላይ ስንሆን ህይወታችንን እኛ ሳንሆን ነገሮች ናቸው የሚቆጣጠሩት። በራሳችን ላይ ምንም ስልጣን የለንም። ሌሎች ይወስኑልናል፣ እኛ እናስፈጽማለን። አንድ ድራማ አስደሳችም ይሁን አስለቃሽ መጀመሪያ፣ መሃልና መጨረሻ አለው። ይህ ሚና ነው። አንዱ ከሌላው ቀጥሎ ነው የሚመጣው። ድራማ ከመጨረሻው ጀምሮ ሲጀምር ሊያልቅ አይችልም። የታመመ ቤተሰብ ውስጥ ስታደርግ ግን ሚናው ሁሉ ድብልቅልቅ ያለ ነው። ታሪኩ ከመጨረሻ ሊጀምር ይችላል፣